ይሰማል። መልካም አላህ ያለው ብለህ ነው የምታምነው? ይሰማል። አላህ ያለው ብለህ ነው የምታምነው? እየሰማን አይደለም መሰለኝ። ካዲድ ቀጥል። አይ ኔትወርክ ትክክል አይደለም። አኗር ቀጥል። እየሰማን አልመሰለኝም። እየቆየ ነው አንተ ጋር የሚደርስ ኔትወርክ ነሳ። ይሰማል። አላህ ያለው ብለህ ነው የምታምነው? ይሰማል። አላህ ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ግን እኔ አሁን አንድ ነገር መጀመሪያ ልጠይቅ እፈልጋለሁ። ከአርሽ በላይ ነው ስትል መቼ ነው ከአርሽ በላይ? አሁን እኛ አዳምጠኛ አንድ ጊዜ ልጨርስ መጀመሪያ። ዋህብያም የምትለው አካል አህባሽም የምትለው አካል የሚለያዩበት ነገር ይኖራል። እኔ አሁን ብንስማማ አንተ ልሰልም ነው? አዳምጠኝ። ኖ አይመለከተኝም። እኔ አህባሹን ዋህብያውን ስለዚህ ጉዳይ ማወያየት ለኦርቶዶክስ ምንድነው የሚጠቅማት? ዋይ እኔ አይመለከተኝም። ስለእናንተ አይመለከተኝም። አህባሹን ዋህብያውን አመድያውን ማውራት ምን ይጠቅማል? እኔ ስለ አላህ ነው የጠየኩህ እንጂ ስለ አህባሽና ስለ ዋህብያ አይደለም። አታልቅስ። ሶፍት የለንም። ሶሪ። አምላክህ የት ያለው እሱ መመለስ ትችላለህ። የትም ይሁን አንተ አታምንበትም። እኔ አሁን የትም ቦታ ነው ብለህ አታምንበትም። አንተ ማታምንበትም ጉዳይ ለምንድን ነው መዋያረው? አብዱረዛቅ ላስወርድህ ነው። አታልቅስ። ወደ 3500 ሰው ያንተን እየየ መስማት አይደለም የሚፈልገው። አንተ ምንም የሚጠቅምህ ነገር የለም። ለሚከተል ሚዩት አድርግሽ። አምላክህን ዲፌንድ ማድረግ የምችል ከሆነ መልስ፣ አታልቅስ። ኤኒዌይስ ትመልሳለህ ልጠይቅህ ወይንስ ትወርዳለህ? የፈለግከውን ጥያቄ መጠየቅ መጀመሪያ መስለም አለብህ። ይሄ ጥያቄ ለመጠየቅ አንተ ሙስሊም መሆን አለብህ። አንተ እኮ ኦርቶዶክስ ነህ። የእስልምናን ጭንቅላት የዋህብያዎችን ጭንቅላት አያችሁ? እስልምናን ለመጠየቅ ሙስሊም መሆን አለብህ ቀድመ። እነሱ ግን እኛ ጋር ሲጠይቁ ሙስሊም ሆነው እንዴ? ለመጠየቅ አንተ ሙስሊም መሆን አለብህ። ምን አይነት ጭንቅላት ነው የተጠናወታችሁ? ምን አይነት አጋንንት ነው የተጠናወታችሁ? እናንተ ክርስትናን ጥያቄ ሲጠይቁ ክርስቲያን ሆናችሁ እንዴ? ስለ አላህ ለመጠየቅ ቅድሚያ ሙስሊም መሆን አለብህ። ፕሊዝ ሚታር ስለ ሙስሊም ማዳን ነው መጠየቅ። አብዱረዛቅ አትረብሽ። ምን ያረብሻው? አረብሽና ይሄንን ጭንቅላትማ እኔ እንጃ። እዛ በአንደኛው ሴንቸሪ ላይ እንዴት እንቀሳቀሳለን? ከባድ ነው እኮ። ይኸውልህ አዳምጠኝ። ሚዩት አታርገኝና አዳምጠኝ። በታች በሆኑ እስልምናን ለማግኘት ምን ይጠቅምሃል አንተ? መልካም አሁን ላሳየህ ነው። አምላክ እንዳልሆነ ላሳየህ ነው። መልካም ከአርሽ በላይ የሆነው መቼ ነው? ከአርሽ በላይ የሆነው መቼ? ኧረ በእናትህ አታልቅስ። ትዕግስቴ እያለቀ ነው። አስወርዳለሁ። ኔክስት ሌሎቹንም አትፈታተናቸው። ትመልሳለህ። ከአርሽ በላይ የሆነው መቼ ነው? ከአርሽ በላይ ሰማያትን ከፈጠረ በኋላ ከአርሽ በላይ እንደሆነ ነግሮናል። ቴንክ ዩ። ሰማያትን ከፈጠረ በኋላ ከአርሽ በላይ እንደሆነ ነግሮናል። አንድ ፖይንት ያዙልኝ። በቂያማ ቀን ከመላእክቱ ጋር ይመጣል አይመጣም? ይመጣል። ኦልራይት። እንዴት ነው የሚመጣው? እሱ ብቻ ነው የሚያውቀው። ይሄንን ስላልነገረ በደመና ውስጥ ነው የሚመጣው ይላል። ይኸውልህ አንብበው። ይበል አይነቱና ሁኔታውን እሱ ብቻ ነው የሚያውቀው። ኦኬ። ከማን ጋር ነው የሚመጣው? ከተገለጸው ውጭ መናገር አንችልም። ከማን ጋር ነው የሚመጣው? ግን ይሄ ለአንተ እምነት ምንድን ነው የሚጠቅመው? ፕሊዝ አታልቅስ። መልስልኝ። ከማን ጋር ነው የሚመጣው? ከመላእክቶች ጋር። ማልቀስ ምናምን እያልክ ዝም ብለህ መልክ አትስራ። ግን ለአንተ ይሄንም አዳምጥ። ሌሎቹ ይመልሱ። አብዲ እንኳን ደህና መጣ። እስልምና መልስ እንደሌላችሁ ከአብዱረዛቅ ተማሩ። አብዱረዛቅ ያለሰው መልስ ስለሌለው በመቶ ሺህ ህዝብ ፊት ነው የተዋረድከው። ሁሱ ጋር በውስጡ ነው የተዋረድኩት። እንትና አዘጋጅልኝ ቪኪ በተከታዮች ፊት በአንድ ቀን 40 ሰው የሰለመው ማን የተዋረደው? ላሳያ። የራስ ምስክርነቶችን ላሳየ ማን እንደተዋረደ። ቪኪ ሊንክ ልክ ያለው አሳየው። በአንተ በአንድ ቀን ውስጥ 40 ሰው ነው የሰለመው በአንተ ምክንያት። አፍረውብሃል። ተከታዮች ሙስሊሞችን ማን ያፈረው? የራስ ሙስሊሞች የሚያወሩትን አዳምጣው። ቀጥል። ይኸውልህ አንተ ራስህ አሁን እንደዚህ መቅረብህ ራሱ በጣም ከስር ሆነህ ታዳምጠኛለህ።
በደንብችን ጮማ ዜና መስማት ስላለበት ሰው ቀጥለው። ይህ በአእምሯቸው ውስጥ የሳሉት ጣዖት እንጂ በአእምሯቸው ውስጥ የሳሉት የቀረጹትን ጣዖት አላህ ብለው ያመልኩታል እንጂ ጣዖት ነው ብለን እናስጠነቅቃለን። ግን እንደነሱ አንድ ባንክ ሰሞኑን ይችል እኛም ደግሞ ግድ ወደ እኔ እመን እፈልጣለሁ ቆርጣለሁ አለ። እነሱ ግን ይህን እምነት ይዘው ይህን እምነት ይዘው ይህንን አሁን ሁላችሁም ሰምታችኋል። ውሱ የሚባለው ሰውዬ ተዋርዷል እኮ ተዋርዷል። እሱ እኔ ቪዲዮ አለኝ ማውረድ አልችል ብዬ ነው እንጂ ማለት ሸር ተደርጎ ማለት ነው። ካልቻልክ የሱ ተማሪ ካልቻልክ ወደ በላይ አትለውጥም ወይ? እንዴት ታዋረደናለህ? መነጽርህን ትገለብጣለህ፣ ልብስህን ትበላለህ እያለች ስትወቅሰው ቪዲዮ አለኝ እኔ ሊቭ ላይ ማለት ነው። ካልቻልክ አልችልም ብለህ ወደ በላይ ማስተላለፍ አለብህ እንጂ እንዴት ጨርቅህን ትበላለህ? እንዴት መነጽርህን ትቀይራለህ፣ ትገለብጣለህ እያለች ስትተቸው ነው። እያንዳንዱ የኛ በመረጃ ናት። ይህንን እንወቅ። መጀመሪያ ተዋርዷል፣ ወሃብያ ተዋርዷል። ይህ ውሱ ተዋረደ ማለት ውሱን እንዲቀላል ሰው አትሁት። ለእነሱ ዘንድ ነው የምላችሁ። እነሱ እንዲቀላል አይደለም። ለምን? በመጅሊስ እውቅና የተሰጠ ሰው ነው። በመጅሊስ እውቅና የተሰጠው እኮ ነው። እፎይ እኮ እስላም ነው የሚለው ሙስሊም ነው የሚለው አይደለም። የንቀቱ አሁን እኮ እስልምናን የምንቀቱ ምንድን ነው ያለው? እፎይ ማለት ነው እኔ ማንንም አልፈልግም መጅሊሱ መጥቶ ይከራከረ ነው ያለው። መጅሊሱ ይከራከረ ነው ያለው። ብትጠራኝ ለክርክር ብትጠራኝ አልቀርብም ነው ያለው። እንግዲህ ሀሳብ ከመጅሊሱ እውቅና ያለው እሱን አሸንፍ ያለው መጅሊሱ ነብሱ መጥቶ ይከራከረ ነው ያለው። ስለዚህ አሁን የሚመራህ ነው ምልክ አሁን የሚመራ ይህን እምነት የተቆራረጠ አካል ክፍል ያለውን እምነት የሚያስተላልፍ የሚያምን ይህን ካላመንክ ደግሞ ከሐሪማ ውጣ፣ ማስተማር አትችልም፣ በዚህ ተቃራኒ መምራትም አትችልም እያለ ነው። ስለዚህ አሁን ጊዜው የኛ ነው። በአስተምህሮቱም የውሃብያ ማንነት በማጋለጽ በቪዲዮ በመረጃ በመጽሐፋቸው መረጃ እያጋለጽክ የውሃብያ ማንነት ለህፃኑም ለአዛውንቱም ለሁሉም እንትን ማለት አለብህ፣ ማስተማር አለብህ፣ አስገንዝበው። ይህን እምነት ደግሞ ካልተጋበር ይገላል። መረጃ ትሰጠዋለህ፣ ከኪታቡ መረጃ ለሴቱም ለወንዱም ለክርስቲያኑም ለሁሉም ለእምነት አልባው ማለት ነው። እነዚህ ሰዎች ለሀገርም ለሰላምም የማይበጁ የማይጠቅሙ ሰዎች እንደሆኑ ለሆዳደር እንደሆኑ ለሁሉም ታስተምራለህ። ለምን ብትሉ በመጽሐፋቸው አንድ፣ ሁለተኛ ደግሞ ምን ሲያደርጉ ነበር? እምድር ላይ ምን እየገደሉ አይደለም? አዎ ክርስቲያኑም እየገደሉ ነው፣ ኦርቶዶክስንም እየገደሉ ነው፣ ሙስሊሙንም እየገደሉ ነው። አዎ ታዲያ እንደ ለሀገር ይበጃል አብረን ትኖራለህ እዚህ ጋር አንችልም። ስለዚህ ነው እኛ አሁን የምንታገለው። ህዝቡ ማወቅ ያለበት ለሀገርም እየታገልን ነው። ለሀገርም ለእምነትም ለሰላምም እየታገልን ነው። እውነት እንዲህ ይነገራል በአደባባይ። ኔክስት እውነት እንደዚህ ይነገራል በአደባባይ ተተራ እስከ ኡስታዞቻችሁ ማን እንደተዋረደ በግልጽ ስለተናገሩት ማለት ነው። እውነት አንዳንዴ ድምጿን ከፍ አድርጋ ትናገራለች። ማን ነው አፈር ድሜ በለው ጋይድ ፉዲ ማንን ነው? ይሄ በቃ ይሄ ብቻ ይበቃል መረጃ ማለት ነው። ስለዚህ አሁን ደግሞ አህለ ሱና ወል ጀማዓዎች ሱፍያዎች ጊዜው አሁን የኛ ሰዓቱ የኛ ነው፣ እንጠቀምበት። ለምን ወሃብያ አሁን ራቁቱን ቆሟል፣ ተጋልጧል፣ ማንነቱ ተጋልጧል። አሁን እፎይ ጋር ተከራክሮ ይሄ ውሱ የሚባለው ወንበዴ
እሱ ተከራክሮ ምንድነው ስላጋለጻቸው ሱና ምንድነው ሱና ደክቶም ነው የሚባለው የረጩት እነሱ በአማርኛ ተርጉሞ በእንግሊዘኛ ተርጉሞ የነሱ እኮ ነው የነሱን በደንብ አድርጎ አጥንቷል። እሱ ሱና ደክቶም ነው የሚባለው አፎን ይቅርታና ማለት ነው ለቃላቱ ያንን አንብቦ የነሱን መረጃ አንድ ባንድ የኢብኑ ተይሚያን ብትል የኡሰይሚንን ብትል ማን እንደሚለቃት ማን እንደተረጎማት ያውቃል። ማን እንደተረጎመ ለምን በአማርኛ ተተርጉሞ እንዲያለ ሚዲያውን በጎግል ተለቋል። ያንን አንብቦ ማንነታቸውን አገለጻቸው። ከዛ ስላዋረዳቸው ማንነታቸው ግልጽ ስለሆነ አካል አምላኪ መሆናቸው ግልጽ ስለሆነ አሁን ሚዲያው የኛ ነው፣ እንስራበት፣ እንጠቀምበት። ሌላ አጀንዳ መቀበል የለብንም። ጆሮ ዳባ ልበስ ብለን ጆሮአችን እንደ ፊት ለፊታችን ብቻ ነው ወደፊት በቃ ገንዘብ ማስረዳት ነው ያለብን ብሏል እኮ ይሄንን ብሏል። ይሄንን ላለው ሰውዬ ለምን እኛ ምክንያት እንሆናለን? ለምን ምክንያት እንሆናለን? ይሄንን እየተናገረ በአደባባይ እየተናገረ ቤቱን ዘግቶ ይሄንን እያለ እኛ ጋር መጥቶ ሲያወራ እኛ ደግሞ ለዚህ ምቹ ለምን እንሆናለን እኮ ነው እያለን ያለ ነው። እና እነሱ የሚገቡበት ጉድጓድ አጥተዋል። አሁን በጣም ጨንቋቸዋል። በተለይ ከእፎይ በኋላ በቃ ተጋልጠዋል። ሰው ግራ ተጋብቷል። ዋሃቢ የሚባለው ከስር ያለው አፍረውበታል። ወላሂ እየተሸማቀቁበት ነው። አላህ ይሮጣል ምናምን በሚሉትኝ እየተሸማቀቁበት ነው። ሰይፉላህ እንደ 666 እየገባ እኮ ነው አሩ ሙስሊሙ እንደዚህ ያለ ነው ወይ አምላካችን እያለ ወገባለው 666 እየገባ ነው በእነሱ በውሱ ሰበብ ማለት ነው። በውሱ ሰበብ እንዴ በጣም የሚያስቀይምና በጣም የሚዘገንን እኮ በጣም የሚያረቅ ነው እኮ የሱ እኮ የተናገረው። እንዴ አንተ እንኳን አምላክ ረትለው በዘርህ ቢወጣብህ እንደዚህ ያለ ተሳቀቃት እንኳን አይደለም አምላክ አይደለም ጓደኛ እግር ኖሮ እንኳን አይደለም አምላክ ባት ኖሮት ታፋ የሌለው እንዴ ጓደኛ ቢኖር አብርሃም አሁን ጀማዓ ውስጥ ሆነ ወይንም እንግዲህ የሆነ ስብሰባ ቦታ ተጠርታችሁ እግር አለው ባት አለው ታፋ የለው ፊት አለ ጭንቅላት የለው አይደለም እዚህ ጋር አብረህ ትገባለህ አትገባም እንኳን አይደለም የሆነ ችግር ትንስ የማጸባያችን ነው በቃ ባህሪያችን ማለት ነው። የሆነ ትንስ በቃ ነውር ያለው ነገር ከሆነ እሱ ጋር ለመግባት የሆነ በቃ ቅር ይላል አይደለም። ይሄን ይሄ ሁላችንም እናምንበታለን። ጭንቅላት የሌለው እኮ ነው ያ ክርስቲያኖች እኮ ኖርማን ሰው ነው የሚያመልኩት። ኖርማን ሰው ኢሳን አለይሂ ሰላም ውብ የሆነ ሰላም ውብ የሆነ የሚያመልከው ነው የምላችሁ። የሆነ እንስሳ ሆኖ ወይንም የሚሸጥ ነገር ሆኖ ብታገኛ አትገዛው እንዴ ምን ያደርግልኛል ማን ሊገዛኝ ነው የምትለው። ስለዚህ አሁን ጊዜው ነው የምላችሁ። አሁን ሌላ ነገር ሌላ አጀንዳ የሚፈጥር ሰው የኛ ጠላት፣ የሙስሊሞች ጠላት፣ የሱፊዮች ጠላት፣ የኢትዮጵያ ሐሪማ ባልተቤቶች ጠላት እንደሆነ ወቁት። ለምን የሚፈናቀለው እነማን ናቸው? የሚፈናቀለው ማን ነው? እንዴ ስንት ባለ ሐሪማ ባልተቤቶች እየተፈናቀሉ አይደለም? እነሱ ምንድን ናቸው? ስለዚህ የሚያፈናቅሉ ሰዎች ተባባሪ ነው የምለው እና ስለዚህ አሁን የውሃብያ ማንነት ግልጽ ሆኗል። ሁለተኛ ደግሞ የመጅሊሱ እምነት ይኸው ነው የሚመራ መጅሊሱ ላይ ተቀምጦ የሚመራ ይህን እምነት የያዘ ነው። ስለዚህ እንደ ክህደት እንደ ከሃዲ ከሆነ እኛ አሁን ኦርቶዶክስን የሚመራን በቃ ኦርቶዶክስ ነው መጅሊሱ ላይ የተቀመጠው ማለት ይቻላል። ለምን ኦርቶዶክሶችን እኛ እኮ ሙስሊም ናቸው አናስብም አይደለ እንዴ? ሀከዛ መጅሊሱ ላይ የተቀመጠውም ያው ኦርቶ ነው። በእምነት ጉዳይ ነው የምላችሁ። እኛ ጋር በእምነት በፈጣሪ ደግሞ የማስታወሳችሁ ነገር አቂዳ አትበሉ።
ጥርት ባለው አማርኛ ተናገሩ። በአቂዳ ልዩነት አለን አትበል። ብዙ ሰዎች አቂዳ የሚባለውን ነገር የማያውቁት አለ። ክርስቲያኑ የሚወቅ፣ ሙስሊሙ የሚወቅ፣ ህፃኑም፣ አዛውንቱም፣ ወጣቱም፣ ሴቱም፣ ወንዱም የሚወቅ አቂዳ አትበል። አቂዳ ያለውን አረብየውን አያውቅም። እምነትህ ምንድን ነው በል። በእምነት ነው ልዩነታችን፣ በፈጣሪ ነው ልዩነታችን በል። አቂዳ የሚሉ ሰዎች አሉ። ይሄ አቂዳ የሚባለው አረብዩ አይገባውም፣ አብዛኛው አይገባውም። አቂዳ የሆነ የተለየ ነገር በቃ ቅርንጫፍ ነው ወይ መውሊድ ነገር የሆነ ነገር ነው የሚመስለው። ስለዚህ እምነት በልና በትክክል ጥርት ባለ አማርኛ ንገረው እንግዲህ እና ይህን መሳብ ጊዜው የኛ ነው። እንግዲህ ጊዜው የኛ ነው እንዲሉ ያደረጉት አንድ ዲቤት ነች። እንዲህ ነው ሰው ወጥቶ ከእስልምና ያኛው ኡስታዝ አቡ አብደላ ሲናገር ሰምታችሁታል። እዚህ ቲክቶክ ላይ ያለ ታዋቂ ኡስታዝ ነው። በሚሊዮን የሚቆጠር ሙስሊሞች በዚህ ዲቤት ምክንያት በጣም ሹባ ገብቶባቸዋል። ብዙዎች ግራ ተጋብቷቸው የሚያደርጉት ጠፍተዋል። 40 ሰው ወሰለም 20 ሰው ሰለምን እያልክ የራስን ድራማ ብትሰራም ቲክቶክ ላይ እውነታው በራሳችሁ ኡስታዞች ሲነገር ግን አቡ አብደላ አሁን ላይቭ ላይ ነው፣ ሄዳችሁ ጠይቁት። ይህንን ብለሃል ወይ ብላችሁ በሚሊዮን የሚቆጠር ሙስሊም ውስጥ ሹባ ገብተዋል አለ። አንድ በቴሌቪዥን ፕሮግራም ላይ በዋብያዎችም በሀባሾችም ላይ ጥያቄ ገብቷል። ይሄ ነገር ሹባ ገብቷል ህዝብ ውስጥ ብለው በሁለቱም ቴሌቪዥን ፕሮግራም ላይ ዋብያዎቹ ሳይመልሱ አድበሰው ኔክስት እንመልሰዋለን ምላሽ እንሰጥበታለን አሉ። መልስ የሰጡ አይመስለኝም። አይደል ነው ኔክስት ሰኞ ቀን እንመልሳለን አሉ። ከሰኞ ምላሽ እንሰጣለን አሉ። መልስ ሲሰጡ ግን አላየው። ጥያቄውን ሳይመልሱት አንዴ ተጠየቁ፣ መልስ ሳይሰጡ ነው ያለፉት። ሀባሾቹ ግን ይሄ ጣዖት ነው፣ ፍጡር ነው፣ ውስጡ የገለጸው አምላክ ጣዖት ነው የሚል ምላሽ ሰጥተዋል። ሌላኛው እንደዚህ እንደምታዩት ሌሎችም ሙስሊሙ አብዛኛው ግራ ተጋብቷል፣ ወጥቷል የሚል እንትን ውስጥ ገብተዋል ማለት ነው። ኤኒዌይስ ግን ዞሮ ዞሮ እኛ አንድ ሰው መጣ፣ 20 ሰው መጣ፣ 100 ሰው መጣ እያልን የራሳችንን ሰው መልሰን እንደናንተ ሻዳ ምናሲዝ ሰዎች ስላልሆንም የድራማ ሰዎች አይደለንም። እያንዳንዱ ሻዳ ሳዝና ያላችኋቸውን ሰዎች ወዲያውኑ አጋልጠናቸው አዋርደናችኋል። ከስር ሆነህ በደንብ አዳምጠህኛል ብዬ አስባለሁኝ። በደንብ ሰምተዋል። መልእክቱን ለአንተ ነው። ማን እንደተዋረደና የማንኛው ጀማ በውይይቱ ምክንያት እንዳለቀሱ ተውስታዞች እስከ ሼኮች ድረስ ያንተን ጀግና ያልከውን ኡስታዝ ምላሽ ሲሰጡበት ነበር። ኤኒዌይስ ወደ ዛሬው ፖይንታችን እንመለስና ክሪር ለማድረግ ነው እንዲሁ ፈንም ለማድረግ ነው እንጂ ኦዲየንስ ሁሉ ምላሽ ስለሰጠበት ስለሚያውቀውም ፀሐይ የሞቀው ሀገር ያወቀው ነው። እውነታ ለእናንተ መንገር ልክ ለቀባሪው እንደማርዳት እንደሚባለው ነው። አብዲማን እንኳን ደህና መጣ። አብዲማን ትንሽ ደቂቃ ለሌላ ሰው ይስራል። ኦኬ እሺ፣ ሜይ ቢ ቶፒኩን ሰምተዋል። ትንሽ ደቂቃ መጣ። እሺ፣ አላህ በደመና ውስጥ ይመጣል ብለህ ታምናለህ? አብድል ወድድ ነው ምናምን የምትባለው አይሰማም እንዴ? ልመልስ ትንሽ ቀድሜ ብለህ ወጣህ እኮ። ምንድን ነው? በሰላም ነው? በቢሾፍቱ ነው እንዳትሉኝ ደግሞ በሰላም ባስ መስሏችሁ። እሺ ፈዲ ሰመርቃንዲ ይሰማችኋል? እሺ ፈዲ ሰመርቃንዲ አላህ አክበር ኢስላም። ሰላም፣ እንዴት ነው? እንዴት ነው? እንኳን ደህና መጣህ። አለሁ አልሐምዱሊላህ። ምን ላይ ናቸው?
አላህ እና መላእክቱ በደመና ውስጥ ይመጣል የሚለው ቶፒክ ላይ ነን። ሱራ 2:210 ላይ هل ينظرون إلا أن يأتيهم الله የሚለው ይሄ የአባሾቹን እይታ ትቀበላለህ? አልቀበልም፣ ፈጽሞ አልቀበልም የነሱን እይታ። እነሱ የሚመጣው ትእዛዙ ነው የሚሉት፣ አላህ ሳይሆን ትእዛዙ ነው። አላህ ሳይሆን እዚህ ጋር እኮ አላህ እኮ ነው። ያ እኮ ጥያቄ ነው የጠየኩን። እናንተ የእነሱን ክፈትለት ዊኪ ካለ ቁርአኑ የመሐመድ ዜንን ቁርአን አንዴ ክፈተው። ብልግና ገና ሳገባ ይሰማል ይላል። ማንኛው ነው የሚያወራው? ማንኛው ነው የምታወራው? አላሁ አክበር ነው። ኧረ እኔ አይደለሁ ምን እኔ አይደለሁ። ኦኬ የእናንተ ቁርአን በግልጽ አላህ ነው ብሎ ነው ያስቀመጠው። የመሐመድ ዜን ቁርአን ነው ይሄ የተፍሲር። አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ማንኛው ነው የሚያወራው? ማንኛው ነው? ማን ነው የሚያወራው? ሌላ እንትን ነው ይሄ ፋዲ መሰለኝ። ከስር ያለው አረበኛው ራስህ ነህ እባክህ። ማን ነው? ዋንዴ እሱ አይደለም አይደል? ዋንዴ የሚለው ውስጥ አለ እንዴ? እሺ ይሄንኛውን ነው የምትቀበለው? ያኛውን የመሐመድ ሰኒ ሀቢብን ትርጉም ነው የምትቀበለው? መሐመድ ሰኒ ሀቢብ ትርጉም አላህን ወይንም በቅንፍ ውስጥ መላእክቱ ትእዛዙ ነው የሚመጣው ይላል። ይሄንኛው ደግሞ አላህ ራሱ ነው የሚመጣው ይላል። ይሄ ማንኛው ነው የሚያወራው? ማንኛው? ፈዲ ነህ ምላሽ እየሰጠ ያለው? ማንኛው ነው ምላሽ መስጠቱ? እኔ ቢመካኒ መካኒ ምናምን የሚል ጥያቄ ነው ያልጠየኩም ወንድማችን። ሌላ ቶፒክ ውስጥ ነው። እኛ የትኛው የአህባሾቹ የትኛው ነው? የእንትኖቹ የትኛው ነው? የአህባሾቹ ያው ቅጣቱ ነው የሚመጣው የሚል በቅንፍ አስቀምጠውታል። ስለዚህ እነሱ ሲፈስሩ አላህ የሚለውን የሚተረጉሙት ቅጣት በሚል ነው። እሺ የእናንተ ደግሞ አላህ ቅጣት የሚል ሳይሆን ራሱ አላህ ነው የሚመጣው የሚል ነው። ወደ ቁርአኑ መልሰው ይሆን ይሄን ነው የምቀበለው። ኦኬ መልካም። አላህ እና መላእክቱ የቁርአኑ እንትን ላይ ቅጣቱም የለም አላህ ነው የሚለው ቃል በቃል ማለት ነው። መልካም። ስለዚህ አራት ቀጥልሽ። ስለዚህ የኛን ነው የምቀበለው። መልካም። ስለዚህ አላህ ያለው አሁን ብለህ ነው የምታምነው? አላህ ከአርሽ በላይ ነው ስለዚህ በቂያማ ቀን ወንድም ፈዲ ተራ ጠብቅ፣ ተራ ብታታርክ። እሺ ስለዚህ በቂያማ ቀን ደግሞ ከመላእክቱ ጋር አላህ ይመጣል ማለት ነው። ይመጣል አላህ ካለ ይመጣል ማለት እሱ የሚመጣበት ነገር እኛ እናውቅም። እሱ በሚገባው መንገድ ነው ይመጣው። ያ ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል ይላል ምዕራፉ አይደለ? አዎ። መልካም። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ ብቻ ነው አላህ ከአርሽ በላይ የሚሆነው ማለት ነው። ማለት እስከ ቂያማ ቀን ያ የቂያማ ቀን ለታ በደመና ውስጥ ነው የሚሆነው። ይሄ እኮ የፍርድ ለመጨረሻ ቀን እኮ ይወርዳል የሚለው አይደል? ያ ምንም የመጨረሻ ቀንም ቢሆን ማተር አያደርገውም እኮ የዛን ቀን አላህ ነው የሚሆነው፣ በደመና ውስጥ ነው የሚሆነው ማለት ነው። አው እሱን በሚገባ ሁኔታ ነው ይመጣል የተባለው። ከችግር የለውም እሱ ማተር አያደርገንም እኮ እዚህ ጋር አሁን ምኑ ነው ጥፋቱ? ያልገባኝ ነገር ማለት ይመጣል። መልካም። አሁን አላህ ከአርሽ በላይ ነው። የቂያማ ቀን ደግሞ በደመና ውስጥ ነው የሚሆነው ማለት ነው። ምክንያቱም ከመላእክቱ ጋር በደመና ውስጥ ሆኖ ስለሚመጣ አይደለ? እዚህ ጋር የቂያማ ቀን የሚል አለ። ኦኬ መቼ ቀን ነው የሚመጣው? መልካም። መቼ ነው የሚመጣው በደመና ውስጥ?
እኮ አንብበው አንቀጹን አንብበው አንቀጹም እንደሚለው የቁርአኑ አያ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ነገር ሁሉ ተፈጸመ፣ ነገሮች ሁሉ ወደ አላህ ይመለሳሉ ይላል። ነገሮች ሁሉ የሚፈጸሙት መቼ ነው? ይሄ የውመል ቂያማ ነው። ስለዚህ የሚመጣው መልቂያ ማለት ነው ነው ይጠብቃሉ እንዴ? هل ينظرون الا ይሄ እኮ ትእዛዝ እንትና እንዴ እኮ የዛለት ይመጣሉ። እስኪመጡ ድረስ ግን አሁን እየጠበቋችሁ ነው። በደመና ውስጥ ሊመጡ አይደለ? አዎ አላህ እመጣለሁ ካለ ይመጣል። ስለዚህ እኔ ጥያቄ ምንድነው? እሱ አላህ ከአርሽ በላይ ነው። የቂያማ ቀን ግን አሁን እየጠበቁት ያሉት በደመና ውስጥ ሆነው ሊመጧችሁ ነው አይደለ? አዎ እመጣለሁ ካለ ይመጣል። ስለዚህ እዛን ቀን አላህ በደመና ውስጥ ነው ወይንስ ከአርሽ በላይ ነው? ከአርሽ በላይ ነው ያለው አላህ። በደመና ውስጥ ይመጣል ይላል እኮ። በደመና ውስጥ ታዲያ የውመል ቂያማ ለፍርድ ቀን እኮ እመጣለሁ ነው ያለው አይደል? እኮ የዛለታ ይና ያለው በደመና ውስጥ ነው የሚሆነው ወይንስ ከአርሽ በላይ? እንዴ በደመና ውስጥ እመጣለሁ እኮ ነው ይዛን ያለው። በአርሽ ላይ እመጣለሁ ሳይሆን በደመና ውስጥ እመጣለሁ ነው ያለው ይዛን። ስለዚህ የዛለታ አላህ ነው የሚሆነው። የዛኔ የት እንደሚሆን አላሁ አለም፣ እሱ አላህ ነው የሚያውቀው። እመጣለሁ ያለውን ግን እንቀበላለን። ስለዚህ ክፍል እኮ ግልጽ እኮ ነው። በደመና ውስጥ ይላል እኮ። ሲመጣ በዛን ሰዓት ላይ ከአርሽ በላይ ነው ወይንስ በደመና ጥላ ውስጥ? በደመና ከደመና እስያን በአማርኛው ከደመና በሆነ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ነገሩ ተፈጸመ። ወደ አላህ ይመለሳል። አዎ ይመጣሉ ካላ ይመጣል። ያው በደመና ውስጥ ይመጣል፣ ይዛኔ ይመጣሉ። ግን እሱ እዚህ ጋር አሁን በደመና ላይ ይቀመጣለሁ ምናምን ስለ ይሄዳ ሌላ ያለ ነገር ስለሌለ እመጣለሁ የሚለውን ብቻ ነው ከዚህ ላይ የምንወስደው። ገብቶሃል? ኦኬ አሁን ተስማማን እኮ። ከደመና በላይ አይልም፣ በደመና ጥላ ውስጥ ነው የሚለው አይደለ? ውስጥ አይደለ? አዎ በደመና ውስጥ እመጣለሁ ህዝብ ውስጥ ይላል ንባቡ ላይ። በደመና ጥላ ውስጥ ቁርአን ተፍሲሩ ላይ በደመና ጥላ ውስጥ ካለ አዎ በእርግጥም ይመጣል በደመና ጥላ ውስጥ። ስለዚህ የዛለታ ከአርሽ በላይ ነው የሚለው አይሰራም ማለት ነው። ከአርሽ በላይ ነው የሚለው ንግግር የሚሰራው እስከ ቂያማ ቀን ድረስ ነው ማለት ነው። መጥቶ እኮ ዘውታሪ እኮ አይደለም እመጣለሁ ነው እንጂ ያለው እዛው ዘውትራለሁ እኮ የሚል እኮ የለም። እሺ ሌላኛ ጥያቄ፣ ደመናውና ጥላው ፍጡር ነው ፍጡር አይደለም? ፍጡር ነው። አላህ የፈጠረው። አላህ የሚመጣው በዛ ውስጥ ነው አይደለ እንዴ? አርሽም እኮ ፍጡር ነው። አርሽም እኮ አላህ አይደል የፈጠረው? ችግር የለው። ስለዚህ የሚመጣው በደመና ጥላ ውስጥ ነው አይደለ? አዎ በደመና ጥላ ውስጥ እመጣለሁ ካለ ይመጣል። ስለዚህ አላህ ፍጡር ውስጥ ይገባል ማለት ነው እንዴ? ራሱ ይገባል። አዎ ምን አልክ? ይሄ እኮ እንትን እኮ የለውም እንትን የሚያስብል ነገር የለውም። እመጣለሁ በደመና ውስጥ እመጣለሁ ካለ ይመጣል ማለት ይሄ የሚያስፈልግ ነገር አለ በነገራችን ላይ። ስለዚህ ግልጽ እንደሚያሳየው ፍጡር ውስጥ እንደሚገባ ነው አይደለ? እኮ ቆይ አርሽ ሲጀመር እኮ ፍጡር ነው እኮ አይደል? አርሽ አርሽ አይደለም። አሁን ጥያቄ የደመናው ነው። ደመና ፍጡር ነው። ስለዚህ በደመና ውስጥ በደመና ጥላ ውስጥ ከመላእክቱ ጋር ሰልፎ ነው ሲመጡ በደመና ጥላ ውስጥ ስለሚመጣ ፍጡር ውስጥ ይገባል ማለት ነው። የቂያማ ቀን ይገባል። እናመሰግናለን። ከእስልምና ቀጥታ ትወጣታለህ። በእስልምና ከዚህ ንግግር እንዴት ብዬ ነው የምወጣው? አንተ ስላልክ ነው የምወጣው። አንተ ስላልክ ነው ከእስልምና የምወጣው። የዘመነ መፈክራችሁ ምን ነበር? ፍጡር ውስጥ አይገባም የሚል መፈክር አለ። አንድ ጮክ ብላ የምትሰማ هل ينظرون إلا أن يأتيهم الله في ظلل من الغمام والملائكة ከአርሽ በላይ ነው እያላችሁ ምጮት እኮ ፍጡር ውስጥ አይገባም ብላችሁ ነው። ይሄው የቁርአን አንቀጽ እኮ ይሄ ነው የሚለው። ከላሲ እመጣለሁ ካለ ይመጣል፣ ተቀብለናል ማለት ይሄን ሰው ከእስልምና እንዴት ብዬ ነው የምወጣው? ከአርሽ በላይ ነው ያለ ቦታ ነው። ከአባሾቹ ጋር ይለኛ ጠባችሁ ይሄ ነው። ቦታ ይነገርለታል አለ ቦታ ነው። ዋና ጠባችሁ ይሄ ነው። እኔ አህባሽ እኔ በእኔ አመለካከት አህባሽ የሚባል ኃይለኛ ጠማኝ ቡድን በዚህ ስለጠየቀው ጥያቄ ለእነሱ አታውራ
ለእነሱ አታሳቢና ሮማ ወራት እዚህ ጋር አላሁ አክበር። ስለ አህባሽ ስለምን አታውሩ? እዚህ ጋር ስለ ጥያቄው ብቻ መልሱ። እኔ ልመልስ ፎይ ቆይ አንዴ ተራ ጠብቅ። አብዲ አህባሽ ማለት ቁርአን ላይ ያልተነበበ የሚቀራ አሁን እንኳን ስለ እናንተ ስለ ክርስትናና ስለ እስልምና ነው እንጂ በአህባሽና በሙስሊም መካከል ምንም ይሄ እኮ ምን ይሄ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሙስሊሞች ስንት ፊርቃ እንደምንሆን ሁሉ አዲስ ነገር አለን። ገብቶሃል? እንደምንከፋፈል ሁሉ የተቀመጠ ነገር ነው። ይሄ እንደ አዲስ ሆኖብህ አጀንዳ አታድርገው። በሙስሊምና በክርስቲያን መካከል ያለው እኔ ምን አገባኝ እና አጀንዳ አድርገዋለሁ። እኔማ አጀንዳ አይደለም ዋና ጠባችሁ መሆኑን ነው የነገርኩህ እንጂ እኔ አጀንዳዬማ አይደለም። እሱን ስፈሩት ሎክ ሀባሾቹ ቅጣት ብለው ያሏት ለምን እንደሆነ ታውቃለህ? መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም ውስጥ ተብሎ የሚነገረው ለፍጡር ብቻ ነው። የቁርአን አንቀጹ ደግሞ ቅጣት የሚል የለውም እኮ ነው። አየኸው? ከራሳቸው አይ ነው እኮ ያውቃሉ። እነሱ ትክክል ናቸው እያልኩ አይደለም። ባይዘ እነሱ ትክክል ናቸው እያልኩ ሳይሆን እነሱ የገባቸው ነገር አለ። ኦራይት አሚርህ ነው። አሚር ደወለ። ኤኒዌይስ ሎክ መሄድ፣ መምጣት፣ መቆም፣ መነሳት የሚነገሩ ለፍጡራን ባህሪ ነው። የፍጡራን ባህሪ ናቸው እነኚህ። ሀባሾቹ እቺ ስለገበቻቸው አላህ ይመጣል ካሉ ፍጡር ነው ማለት ነው። ትናንትና ጠቁሚያችኋለሁ። ትናንትና በጠቆምኳችሁ መሰረት ካስታወሳችሁ ሙተዚላዎች ተገለው እንዲያልቁ እንዲጠፉ የተደረገበት አንደኛ ምክንያታቸው ቁርአን ያላ ቃል ነው ካልን ፍጡር አይደለም ካልን በቂያማ ቀን ይመጣል። መምጣት መሄድ የሚነገረው ደግሞ ለፍጡራን ነውና ቁርአን ደግሞ በቂያማ ቀን ሸፋ ሊሆነን አማላጅ ሊሆነን ስለኛ ምልጃ ሊያቀርብ ይመጣል። ስለዚህ ይህ ፍጡር መሆኑን የሚያሳይ ነው የሚል ነበረ ሙግታቸው የሙተዚላዎች። እሺ አላህስ ይመጣል ስንል ቃሉ ቁርአን ፍጡር አይደለም በቂያማ ቀን ይመጣል መልጃ ያቀርባል ምናምን የሚለው ይህ ለፍጡራን መገለጫ ነው ብለው ሙተዚላዎች አርጊው ካደረጉ አላህ ራሱ ይመጣል የሚለውንስ ሀባሾቹ አሁን እችኛዋ ኮንሰፕት ስለገባቻቸው አላህ ይመጣል ካልንማ ፍጡር አደረግነው። መምጣት መሄድ የሚነገረው የፍጡር ባህሪ ስለሆነ ቦታ የሚነገረው ለፍጡር ስለሆነ መግባት መውጣት የሚነገረው ለፍጡር ነውና ስለዚህ አላህን ፍጡር እናደርገዋለን። ምን እናድርገው? ተዊል እንትና ቅያስ ነው። ተዊልም አክቹዋሊ አስቸጋሪ ነው፣ ግን የሌለ ነገር ነው የጨመሩበት። ምን አደረጉት? አላህ የሚለውን ቅጣት አሉት ማለት ነው። ልክ ይሄ ከሌሊቱ 1/3 አላህ ይወርዳል የሚለውን ኖ አላህ ሳይሆን መልአክ ነው ይወርዳው እንዳሉት ይሄንኛውንም ደግሞ አላህ ሳይሆን የሚመጣው ቅጣቱ ነው የሚመጣው አሉ። ዋብያዎቹ ደግሞ ሊተራሊስቲክ የሆኑት ወይም ደግሞ እንትን ቃል በቃል የሚቀበሉት እነሱ አይ ራሱ ቁርአኑ የሚለው እንቀበላለን። እነሱ ራሱ ያለውን ስለሚያሰብቱ ማለት ነው አላህ ነው የሚመጣው የሚለውን አጸደቁት ማለት ነው። ስለዚህ አሁን እኛ ትክክል ያለውን ነገር ነው እንትን የምንለው የሌለ ነገር እነሱ ደግሞ እየጻፉ እንትን እያሉ የእነሱን አንቀበልም የለንበትም። ስለ እነሱ ሳይሆን ማውራት ያለብን በክርስትናና በእስልምና መሀል ያለውን ብናወራ የሚለው ነው። ይሄ እንደዚህ መከፋፈል የኔ ጥያቄ። ስለዚህ ምንድነው እሱ አላህ ከአርሽ በላይ ነው ያልከኝ፣ በቂያማ ቀን ደግሞ ፍጡር ውስጥ ይገባል። ፍጡር ውስጥ የሚገባ ፍጡር የሚያካብበው ከሆነ እሱ እንዴት ፈጣሪ ሊሆን ቻለ ነው የኔ ሙግት። አስለነው ሲጀመር እኮ አላህ እኮ አርሽ ላይ ነው። እሱም በሚገባው ሁኔታ እኮ ነው የመጣው። እሱ ምንም የሚገባው አላህ ግን የዛለታ በደመና ውስጥ ሆኖ ይመጣል። እየበረረ ነው የሚመጣው፣ ቀስ ብሎ ነው የሚመጣው። ምክንያቱም በደመና ጥላ ውስጥ ሆኖ በደንብ አስተውል፣ ከመላእክቱ ጋር ነው የሚመጣው። መላእክቶቹን ጥሏቸው አይደለም የሚመጣው፣ ከመላእክቱ ጋር ሆኖ በደመና ጥላ ውስጥ ነው የሚመጣው። ደመናውን ጥላ በልጦ አይደለም። ከደመናው ጥላ ውስጥ ከተባልክ ኢንኮምፓስ አድርጎታል፣ አካቦታል ማለት ነው። ጥላው አካቦታል፣ አዋስኖታል፣ አካሎታል። ከዛስ ብቻውን አይደለም የሚመጣው። ከማን ጋር ነው? ከመላእክቱ ጋር ነው የሚመጣው። ግልጽ ነው፣ ግልጽ ነው። ያው ይሄ እንትን የሚያስብለው ነገር የለውም ማለት አላህ ራሱ በሚያውቀው ነገር ነው እመጣለሁ ካለ መቀበሉኝ ያለብን። ይሄ የፍጡር ባህሪ ነው። የፍጡር ባህሪ ነው። ይሄ ደግሞ
ትንቢተ ኢሳይያስ 19:1 ላይ እግዚአብሔር ወደ ግብፅ በደመና እየፈጠነ ይመጣል የሚለውስ ምን? እሱም መልስላለሁ፣ ችግር የለውም። እሱ ትንቢት ነው። ትንቢት ከሆነ ደግሞ ለክርስቶስ የተነገረ ነው ብዬ ፈታባለሁ። አሁን እዚህ ላይ ግባና መልስ ይሄንን። ሰላም ናችሁ? አሁን አንተ በዳመና አላዲን ተረጋጋ። እግዚአብሔር ነው እኮ የሚለው እፎይ እንኳን ይበላ ክርስቶስ እግዚአብሔር አይደለም ብለን እኮ አለ ምናምን ነው። እኛ ክርስቶስ እግዚአብሔር ነው ብለን ነው ምናምን። አሁን ቶፒኩ ላይ ና ተመለስ። እግዚአብሔር ነው የሚለው ይለኛል እና ስገው ቃል ክርስቶስ እግዚአብሔር አይደል? ኤኒዌይስ በደንብ አስተውሉ፣ በደንብ አስተውሉ። በደመናው ጥላ ውስጥ የሚመጣው አላህ ከሆነ ያ የሚታይ ከሆነ ከአርሽ በላይ ነው የሚለውን ቦታ ሎኬት ያደርጋል፣ ሪአሬንጅ ያደርጋል ማለት ነው። የዛን ለታ ልክ ሱራ 7:54 ላይ ያ ሰማይና ምድርን በ6 ቀን ፈጥሮ በሰባተኛው ቀን ከአርሹ በላይ ተደላደለ የተባለለት አካል የቂያማ ቀን ደግሞ በደመና ጥላ ውስጥ ሆኖ ይመጣል። ስለዚህ አላህ ከፍጡራን ጋር አይነካካም፣ ከፍጡራን በላይ ነው የሚለው ይመታል ማለት ነው። ዊችዝ እንደው አልተነካካም ቢባል እንኳን በየቀኑ ወደ ቅርቢቱ ሰማይ የሚመጣውን ራሱ ብንቶ አልተነካካም ብንል እንኳን አይነካካም የሚለው እስከ መቼ ቀን ብቻ ይሆናል ማለት ነው። አይገባም ወደ ፍጡራን የሚለው እስከ መቼ ብቻ ይሆናል? እስከ ቂያማ ቀን ብቻ ይሆናል ማለት ነው። ከቂያማ ቀን በኋላ የአላህ ባህሪ ይቀየራል ማለት ነው። እኛ ሙስሊሞች አላህ ይመጣል ስንል እንዴትነቱን እኮ አናውቅም፣ ግን መምጣቱ እውነት እንደሆነ እናምናለን። መምጣቱ ግን ልክ እንደ ሰው አካልን ይዞ ቦታን አስለቅቆ ተንቀሳቅሶ አይደለም። አላህ ከፍጡራን ባህሪ የጠራ ነው። የሚመጣው አላህ ነው። ግን የአንተ መጽሐፍ ቅዱስ ግን አምላክ ግን ለማየት ወረደ ይላል። ለምሳሌ አሁን ዘፍጥረት ላይ አሁን የተጠየቀውን መልስ። ይህንን ትናንትና መልሼልሃለሁ። የተጠየቀውን ተመለስክ መልስ። እኛ እኮ በሁሉ ቦታ አለ ብለን እናምናለን። እኛ እንዳንተ እኮ እኛ ከአርሽ በላይ የተንጠለጠለ አምላክ አይደለም። እኛ ወረደ ይበቃል። ድንቁርናን በቃ ከስሩ አዳምጥ። ትናንትና መለስኩልህ። እኛ እንደናንተ ከአርሽ በላይ የተንጠለጠለ ባት ነው አላልንም። በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው ብለን ነው ምናምነው። ስለዚህ ችግር የለብንም እኛ። እናንተ ግን ኖ ወደ ፍጡራን አይመጣም፣ አይቀርብም፣ አይገባም ስላላችሁ ነው። እኛ መምጣት መሄድም በራሱ ለፈጣሪ በባህሪ ይነገራል ብለን አናምንም። ከመገለጥ አንጻር ነቢያቶች በተለያየ መልኩ ተናግረው ሊሆን ይችላል። እሱ መገለጥ ተብሎ ይባላል። ያ ማይታየው በሁሉ ከስፔስ እና ፕሌስ ውጭ ያለውን ነቢያቶች በተለያየ መልኩ ራሱን ዝቅ አድርጎ ተገልጦላቸዋል። መገለጥ ይባላል እንጂ በባህሪው መለኮታዊ ክብሩን አይተውት አይደለም። ማንም መለኮታዊ ክብሩን አላየውም። ለዚህ ነው ማንም ያየው የለም እግዚአብሔር የሚለው። እሺ ክርስትና ላይ ጥያቄ መጠየቅ እችላለሁ? አንድ ሁለት ጥያቄ በኋላ ላይ ጥያቄ። እሺ ስለዚህ አሁን በደንብ አስተውሉ። ይሄ ከፍጡራን ጋር አይነካካም፣ ወደ ፍጡራን አይገባም የሚለው ነገር በሙሉ ይመታል ማለት ነው። ለፈጣሪ ታይምና ጊዜ ማይሰጠው ከሆነ ስለዚህ አይ የቅያማ ቀን እኮ ነው የሚገባው ብትል አይሰራም። ምክንያቱም ፈጣሪ ነው። ፈጣሪ ደግሞ በባህሪው በዚህ ጊዜና በዚህ ጊዜ በኋላ ተብሎ አይነገርለትም። ስለዚህ አትሊስት ምን ማለት አለብህ? ወደ ፍጡራን አይገባም ስትል እስከ ወመል ቂያማ ድረስ ነው የማይገባው ብለህ መናገር አለብህ። አዳምን በእጆቹ በጭቃ በቀኙና እንደዚህ አደባልቆ መስራቱን እንኳን ብንቶ እሱን ራሱ እንደረሳን አድርገን እንደማናቆነን ብንቶ እንኳን አልተነካካም አይገባም የሚለው አርጉመንታችሁ እስከ መቼ ቀን ይሆናል? እስከ ቂያማ ቀን ይሆናል። የቂያማ ቀን ሊትራሊ በደመና ጥላ ውስጥ ስለሚመጣ ማለት ነው። እኛ አምላክ በፍጡራኑ ውስጥ ከዛ ውጭ የሌለው ምናምን እንደዚህ አይነገርለትም። መምጣት መሄድም አይነገርለትም። መቆም መነሳትም አይነገርለትም። አይነገሩም እነኝ ሁሉ። ለምንድነው የማይነገረው? መጣ ባልክበት ላይ አለ፣ ሄደ ባልክበት ላይም አለ። አንደኛ መንፈስ መሆኑ፣ ሁለተኛ መጣ ሄደ ማትልበት ምክንያት እዚህ ጋር ኦልሬዲ አለ።
እዛም አለ። የሚታይ ግዙፍ አካል ይዞ የሚንቀሳቀስ አምላክ አይደለም የኛ። አንተ ቃለ ማንሳት ጎንበስ እንደምትለው ጎንበስ ሲል ዘንድ አያስፈልገው። ኦልሬዲ እዛም አለ። ወጣ እንዳትል እዛም አለ። ወረደ እንዳትል እዛም አለ። ለነቢያት ሲታይ ከፍርድ አንጻር ከተለያየ አንጻር ግን በተለያየ መልኩ አይተውታል። ባህሪውን አይደለም፣ በሙላት አይደለም፣ አይታይም እና ሲጀመር ምክንያቱም የሚያካብበው አይን ስለሌለ የሚያዋስነው ስለሌለ አንደኛ መንፈስ ስለሆነ አይታይም፣ የሚታይ አይደለም። እናንተ ግን አምላክ በባህሪው አላህ በባህሪው መንፈስ ነው ብላችሁ አታምኑ። በባህሪው ማይታይ አይደለም፣ አላህ ይታያል። ነገር ግን አሁን ማይታየው ለምንድን ነው? ከአርሽ በላይ ስለሆነ አይናችን አርሽን አልፎ አላህን ማየት ስለማይችል እንጂ አላህ በባህሪው ማይታየው ነው አይደለም። እኛ እግዚአብሔር አይታይም ስንል በባህሪው ስለማይታይ እንጂ ሩቅ ቦታ ተቀምጦ አይደለም። በባህሪው ኦልሬዲ ማይታይ ስለሆነ ነው። ንፋስ ሜቢ ሌላ ነገሮች ላይ እንቅስቃሴ ሲያደርግ ታየው እንደሆነ እንጂ እንደ ላታየው ትችላል። አታየው። ከንፋስም የሚረቅ ንፋስን የፈጠረ ነው። ስለዚህ ያ የሚታይ አካል ያለው አካል ግራና ቀኝ ያለው እታች መሰረት ያለው በደመና ውስጥ ሆኖ ይመጣል። በደመና ውስጥ ሆኖ የሚመጣ ከሆነ ግራና ቀኝ ካለው መሰረትም ታች ካለው ፍጡራን አካበቡት ማለት ነው። ምክንያቱም ከላይ ደግሞ ምን ተገኘለት ማለት ነው? ጥላ ተጠልቶለት እንዲህ የሚመጣ ከሆነ ስለዚህ እሱን የሚያካብበው ነገር መጣ ማለት ነው። የሚያካልለው ነገር መጣ ማለት ነው። የሚያዋስነው ነገር ተገኘ ማለት ነው። እኛ ፈጣሪን ፍጡር ያዋስነዋል ያካብበዋል ብለን አናምንም። ምንም ፍጡር ፈጣሪን ሊያካብበውና ሊያዋስነው አይችልም። እሱ ያለ ቦታና ያለ ጊዜ ኦልሬዲ ስለነበር ማለት ነው። ቦታ እሱን የሚወስነው ከሆነ ቦታ የሚያካብበውና በባህሪው በሙላቱ ቦታ ኢንኮምፓስ የሚያደርገው ከሆነ ያለ ቦታ አልነበረም ማለት ነው። ቦታ ደግሞ ፍጡር ስለሆነ እሱ በዛ ተካቦ የሚታይ ግዙፍ አካል ይዞ የሚንቀሳቀስ ከሆነ ያለ ቦታ ኦልሬዲ ስላልነበረ ይሄ ፍጡር ነው የሚሆነው። እኔን አሁን ስፔስ ያካብበኛል ፍጡር ስለሆንኩ የሚታይ አካል ስላለኝ የሚታይ አካል አለኝ። ስፔስ እና ፕሌስ እዛለው። ይሄ ቤት አሁን አካቦኛል። ከዚህ ቤት ውጭ መኖር አልችልም። ይሄ ቤት ሳይኖር which means ይሄ ስፔስ ሳይኖር መኖር አልችልም። ግራና ቀኝ አለኝ። የሚታይ አካል አለኝ። ከታች መሰረት አለኝ። ከላይ መጨረሻ አለኝ። ይሄ የፍጡር ባህሪ ነው እያልናችሁ ነው። አሁን ይህንን እንዳልላላህ አፕላይ ይሆናል። ምን አለው? ግራ አለው፣ ቀኝ አለው። ከታች መሰረት አሁን አለው። ከአርሽ በታች የለም፣ ከአርሽ በላይ ነው። መሰረት አለው ማለት ነው፣ እግር ስላለው። ከላይ ደግሞ ጥላው አለ። ቀጥል። እሺ፣ ይሄ ከሆነ ኢየሱስ ክርስቶስ አምላክ ነው ካልክ እሱ እኮ ያው ፍጡር ታየ ማለት ነው አይደል? እንዳውም ያው ምግብ የሚበላ አይደል? እሺ፣ ፈጣሪ ነው ብለህ የምታምነው። መልካም። ኢየሱስ ክርስቶስ እኛ የባሪያውን መልክ ይዞ መጣ ብለን ነው የምናምነው። በቦታው ክርስቶስ በስጋ ሲገለጥ ሎክ በስጋ ተገለጠ ስንል ቃል መለኮት እስቲል ርቀቱን ለቆ በጠባብ ደረት በአጭር ቁመት ተወስኖ በዛች ብቻ አለ ብለን አናምንም እኮ እኛ። እስቲል በመሬት ሳለ በሰማይ አለ፣ በዓለም ሁሉ አለ፣ ከስፔስ ውጭ ሁሉ አለ ብለን ነው የምናምነው። ነገር ግን በሚታይ ስጋ በሚገባ የማይታየው ሎክ ታየ ስንል የባሪያን መልክ አዳምጣ የባሪያን መልክ ስለያዘ ነው። የባሪያን መልክ ስለያዘ እንጂ መለኮት በባህሪው እንደዛ የሚታይ አይደለም። በባህሪው አስቀድሞ እንደዛማ ቢሆን አሁን አላህ ምን ሆነ ማለት ነው? ሎክ በባህሪው የባሪያውን መልክ ሳይዝ ራሱ ግዙፍ አካል እንደ ሰው እጅ እግር ያለው ግራና ቀኝ ያለው ሆነ። ይሄ ለፈጣሪ በባህሪ አይነገርም ነው እያልን ያለ ነው። ይሄ የክርስቶስ ግን ምንድነው? እሱ በስጋ ተገለጠ። ማይታየው፣ ማይዳሰሰው፣ ማይነካው ተስፔስ እና ፕሌስ ውጭም ያለው በሚታይ ስጋና ደም ታየ፣ ተገለጠ። ያ የሚታይ የሚዳሰሰው
የሚነካው ስጋ የአምላክን ባህሪ ገንዘብ አደረገ እንጂ ዓለም ሳይፈጠር ጊዜ ሳይቆጠር አለ ብለን አናምንም። እኛ አለ አስቀድሞ የነበረ ነው ብለን አናምንም። ከማርያም የተካፈለው ከማርያም የወሰደው ነው ያው የሚታየው የሚዳሰሰው አካል ማለት ነው። የእናንተ ግን ኦልሬዲ ዓለም ሳይፈጠር ነበር እያላችሁ ስለሆነ አይገናኝም ከኛ ጋር ማለት ነው። ስለዚህ ወደ ፍጡራን አይገባም አንድ የሚለው ውድቅ ይሆንባችኋል። ሁለተኛ ይሄ የሚታይ አካል ያለው ግራና ቀኝም ያለው የሚዋሰነው አካል በጥላ ውስጥ ሆኖ የሚመጣ ከሆነ ስለዚህ ጥላው ከበላይ ሆነ ማለት ነው። ውስጥ እስከተባለ ድረስ ገባ ማለት ነው። ኢንሳይድ የሆነ ነገር ውስጥ ገባ። ውስጥ ከተባል ውስጥ ነው። ገና ለገና ይመጣል የሚለውን አሁን የኛ ይመጣል ቁርአን ላይ ነው ይመጣል የተባለው። አሁን እኮ ግልጽ የኢየሱስ ክርስቶስ መጥቷል፣ ተወልዷል፣ ወንድ ልጅ ነው፣ ያው ምግብ ይበላል፣ ተገርፏል፣ ተቀጥቅጧል፣ ያው አምላክ ነው ብላችሁ ነው የምታስቡት። ይሄ ነገር አምላክ ተመታ ተገረፈ ማለት ነው። አምላክ የኛ ገና ለገና ይመጣል። አገብቷል። የእናንተ ደግሞ መጥቶ ተገርፏልም ምግብን በልቷልም የመሳሰሉት እና ምን አገናኘው ካንተ ጋር? የኛ እኮ ልነገር እኮ ክርስቶስ የሰው ልጅ ተብሏል እኮ ሰውም ነው እኮ ሰው ነው። የሰውን ገንዘብ ስላደረገ ነው። ያንተ ግን እንደዛ ገንዘብ አድርጓል እንዳላደረገም በባህሪው ነው። ያንተ ሳያደርግ ነው። የኛ የሰውን ገንዘብ ስላደረገ ምክንያቱም ማይታይ ስለሆነ መምጣት መሄድ ለአምላክ ስለማይነገር መመታት፣ መሞት፣ መቀመጥ እነኚህ ስለማይነገሩ በቂያማ ቀን መታየት ለአምላክ ስለማይነገር ማቴዎስ ወንጌል ምዕራፍ 24 ቁጥር 30 አንዴ ክፈትልኝ። ሙሐመድ እችን ክፍል ነው ለአላህ የሰጠው። ለእኛ ግልጽ እንዴት እንደሚሆንልህ ላሳየ። አንድ ጥያቄ ልጠይቅ። ሎክ በሰማያት ኃይላት ይናወጣሉ፣ የሰማያት ኃይላት ይናወጣሉ። መቼ? ወመልቀያ ማለት ነው። በዚያን ቀንም በዚያን ጊዜም የሰው ልጅ ምልክት ክርስቶስ በያዘው ስጋ ምክንያት የሰው ልጅ ተባለ። አምላክም አይታይም፣ መለኮትም አይታይም። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። ምን ይላል? ይታያል። ስለዚህ ክርስቶስ በለበሰው ስጋ በያዘው ስጋ የሰው ልጅ ተብሎ ይጠራል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይል በኃይልና በብዙ ክብር በሰማይ ደመና በሰማይ ደመና ሲመጣ ያዩታል። የሚታይ በሰማይ ደመና መለኮት ስቲል በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለው ቃል በሁሉ ያለው ቦታ ማይወስነው ጊዜ ማይገድበው እዚህ ጋር ለዛ ጋር የለም ማይባለው ነገር ግን በአጭር ቁመት በጠባብ ደረት የተወሰነው ክርስቶስ በስጋ ይመጣል። ያዩታል። ምን? የባሪያ መልክ ስለያዘ ስጋን ስለተዋሃደ ቃል መለኮት ማለት ነው። ርቀቱን ሳይለቅ ስፋቱን ሳይለቅ በያዘው ስጋ ይመጣል ይሄዳል ተብሎ ይነገርለታል። ለምን የተነገረለት? ይሄ የኔና የናንተ አካል የሚታይ ስለሆነ መሄድ መምጣት ስለሚነገርለት። አምላክስ በባህሪው አስቀድሞ አይነገርለትም። ይሄ መምጣት መሄድ አይነገርለትም። እስቲል ቃል በያዘው ስጋ መጣ ሄደ ሲባል በአባቱ እቅፍ ያለ ነው፣ በሁሉ ያለ ነው እስቲል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአባቱ እቅፍ ያለ ይለዋል። እግዚአብሔር ማንም ያየ የለም፣ በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። ስቲል በአባቱ እቅፍ ነው። በስጋ ተገልጦ ደግሞ ተረከው ማለት ነው። በስጋ ተገልጦ ተረከው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለው ልጁ እርሱ ተረከው ይላል። ስለዚህ እነኚህ መታየት፣ መምጣት፣ መሄድ፣ መቆም የሚነገሩት ግዝፈት አካል አላቸው። መንገድ ላይ ስለሆንኩ ነው ተመልሼ እገባለሁ። ተመልሼ በመጋበዝ ሰዓት አስገባኝ ከይቅርታ ጋር። መንገድ ላይ ስለሆንኩ ነው። እሺ
ኦራይት እንግዲህ የዋሃብዮቹን አንዴ ክፈተው ቁርአኑን እና ሁለቱንም አንብበው። አላህ ቅጣቱና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። ነገሩም ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመለሳሉ። ይሄ የዋሃብያዎቹ ነው። የአህባሾቹ ነው ያነበብነው። ይሄኛው አላህና ቅጣቱ የሚለው ማስተባበያውን የከተቱበት። ዋሃብያዎቹስ ምን ይላሉ? አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳዩ እንዲወሰን እንጂ ሌላ ምንን ይጠባበቃሉ? ነገሮችም ሁሉ ወደ አላህ ይመለሳሉ። የኛው አላህና መላእክት ብለው ያስቀምጡት ዋሃብያዎቹ ናቸው። የኛው አህባሾቹ ናቸው። ኦኬ፣ የትኛውን ነው የምትቀበሉት? አብዲማን የትኛውን ነው አንተ የምትቀበለው? እኛ እንዳስተምሩም እንደ ቁርአንም አላህ ይመጣል የፍርዱ ቀን። እኛ የምንቀበለው እሱን ትምህርት ነው። ስለዚህ አላህ ከአርሽ በላይ የሚሆነው እስከ ቂያማ ቀን ነው ማለት ነው። ኦኬ ወለፈው አሁን ይሄ ከአርሽ በላይ የሶፊያ አህባሽ ምናምን የሚባለው ነገር የሰው ፖለቲካ እንትን ነው እንጂ የአላህን ስራ ያዘዘውን ራሱ እኮ በስርዓት እኮ አልሰራንም። እኔ እሱን አልጠየቅኩም። ሶፊያ አህባሽ ምናምን ብዬ አልጠየቅኩም። ስለዚህ አላህ ከአርሽ በላይ የሆነው እስከ ቂያማ ቀን ድረስ ነው ማለት ነው። የአርሹ ቀን ይመጣል፣ የፍርዱ ቀን መጥቶ ራሱ ነው የሚፈርደው። ስለዚህ ራሱ አላህ ከአርሹ በላይ ያለው ነው የሚመጣው ወይንስ ሌላ አካል ነው የሚመጣው? እሱ ብቻ እኮ ነው መጥቶም እኮ የሚጠይቀው እኮ ከኔ ውጭ ንጉስ አለ ብሎ ራሱ ነው የሚጠይቀው። ንጉሱም እኔ ብቻ ነኝ። ስለዚህ ከአርሽ በታች ይሆናል ማለት ነው። የዛለታ የዑለማዎች ኺላፍ አለ። ያው እኔ ብዙ ይሄን ያክል አይ ፋዲውለ የዑለማዎች ኺላፍም ቢኖር አላህ እሺ አይመጣም። አንተ የመጽዋት ቀን ራሱ ነው አይደል መጥቶ የሚፈርደው? አሁን ማለት ነው ወጃአ ረቡከ ወልመለኩ ሶፈን ሶፋ ይላል አይደለ? ወጃአ ድምፅህን ትንሽ ከፍ አድርግ ፈዲ። ወጃአ አምሩ ረቢከ የጌታ ትእዛዝ ይወርዳል ነው እንጂ ጌታ ራሱ አይደለም የሚሉ የዑለማ ኺላፍ አለ። እኔ ግን ምንድነው ጥያቄ አሁን ይሄንን በሱፊያና ስለዚህ በአህለ ሱና ማለት ነው። ቆይ ስለዚህ እሱ ቀደም እኮ አሳይተናል። የቱን ትቀበላለህ አንተ? ቅጣቱ ነው አልክ። እሱ ደግሞ ነው አላህ ነው የሚመጣው። እኮ እዚህ ጋር ልዩነት ያለው ተፍሲሩ ላይ ነው እንጂ ቁርአኑ እኮ አንድ እኮ ነው። አንተ አህባሽንም ውሰድ፣ ሶፊያ ውሰድ፣ ምን ውሰድ፣ ሁሉም እኮ አንድ ነው። አንድ ቁርአን ነው የሚተዳደረው። ሻሃዳም ሲያሲዝ ላኢላሀ ኢለላህ መሐመድ ረሱላህ ነው። እኔ ምን አገባኝ? እኔ ስለናንተ ልዩነት አይደለም። አሁን አታልቅስ። ቆይ እሱ ላይ ምንም ማለት ነው። እሺ በትክክል የሚመጣው አላህ ነው ወይንስ ቅጣቱ ነው? አላህ ራሱ ወርዶ ነው የሚፈርደን። ያለቀ በቃ እንደዛ በላ። የኛው ፈዲ የሚባለው ተዳምራ ምንኛ አላህ አይደለም የሚወርደው። ምን ያለው ያንሳና ጠይቀው አንተ የኹለፋዎች ለኔ ነገርኩህ። የቁርአን ተፍሲር ላይ ዑለማዎች ልዩነት ይኖራቸዋል እንጂ ይሄው እሱንም ጠይቀው የሚያምነው የትኛውን ነው? አላህ ነው መጥቶ የሚፈርደን። የቱንም ታምነው አንተ? እሺ አላህ ይመጣል ብለህ ነው? ባይ አላህ ይመጣል ብለህ ነው የምታምነው ወይንስ ቅጣቱ ይመጣል ብለህ ነው የምታምነው? ፈዲ ሚዩትን አንሳ ነው ለማለት ማለት ነው። ትላልቅ ዑለሞች አሉ። ስለዚህ ምንድነው የምታምነው? ያጠኑ ማለት ምንድነው የምታምነው? ሙስሊም ነኝ። ገብቶሃል? ሙስሊም ነኝ። አህባሽም አይደለሁም፣ ሱፊያም አይደለሁም፣ ሙስሊም ነኝ። ያልተጠየቀውን አመልስ እባክህ፣ አታልቅስብን። ምንድነው የምታምነው አንተ መናገር ያለብህ ማለት ነው። አንተ አሁን ከስራ ነው ተማርታ ብያረክ ስለ ምናት ነው እንጂ አንተ እኔ ሙስሊም ነኝ፣ ትልቅ ዑለማዎች አሉ ያጠኑ ምናምን። ምንድነው የምታምነው? አብዲ ምን አለ? ራሱ አላህ ነው የሚመጣው። አለቅ ፔሬ። ምን ዙሪያ ጥምጥም ትሄዳለህ? ሃይማኖትን ዲፌንድ ማድረግ አሉ አይደል? እዚህ ጋር ሙስሊሞች አስረሳነ ጠይቃቸው። አላህ ራሱ ነው መጥቶ ከኔ ውጭ ንጉስ አለ ብሎ ፊት ለፊት ላይ ቁጭ ብሎ ያ ሁሉ የተመጻደቀ ንጉስም የነበረ ሰው ከኔ ውጭ ንጉስ ማን ነው? እኔ ነኝ ንጉሱ ነው የሚለው። የትኛው ነው? እስኪ የታለ ሙስሊም? ካለ ውጭ ይመጣል የሚል ሙስሊም አለ? መልእክቱ ነው የሚመጣው የሚል መሐመድ እንዴት ነው የምታምነው አንተ? መሐመድ አላዲን አላህ ነው የሚያምነው። ኦኬ አላህ ነው የሚመጣው። ቁርአኑም ብለው አላህ ነው። ኦልራይት እሺ። አላዲንስ
አዎ እሱማ አላህ ነው። ትክክል ነው። ትክክል ናቸው። መልካም። ስለዚህ አላህ ነው የሚመጣው የሚለውን እናንተ መልእክቱ ከሆነ እኮ አንተ እዛ ቁጭ ብሎ ነው መልእክቱ የሚልከው ማለት ነው። ይሄ የማይሆን ነገር ነው። ከማንም በፊት ያለ ጌታ ነው። ከማንም በኋላም ደግሞ የሚጠፋ ጌታ አይደለም። ራሱ ነው የሚፈርደው፣ ራሱ ነው የሚመጣው። ስለዚህ ራሱ የሚመጣ ከሆነ የቂያማ ቀን ከደመና በላይ አይደለም ማለት ነው። አይምን ከአርሽ በላይ አይደለም። የትኛውንም ቁርአን አገላብጠ ማየት ትችላለህ። ከቂያማ ቀን ከምጽአቱ ቀን በኋላ አላህ እዚህ ነው የተቀመጠው እዚህ ነው የሚል ነገር የለም። ቅድም እንዳሉህም አንተ የፈጣሪን እኛ የት ነው የተቀመጥከው ስለሱ ነገር ለራሱ ነው የምንተው። ይወረደልን ቁርአን አንተ አብዲማን ለምንድን የምትከራከረው? ቁርአናችን ሁሌም ቢሆን ትክክል ነው። ከዳመና ውስጥ ካለ ከዳመና ውስጥ ነው። የተከራከረው እሱ አይደለም። አላህ ከምጽአት ቀን በኋላ የት ነው የሚቀመጠው እኮ ነው እያለ ያለው። የሚቀመጠው አይደለም፣ የሚመጣው በደመና ውስጥ ነው። ስለዚህ የቂያማ ቀን በደመና ውስጥ ነው ሲመጣ። አዎ ከደመና ውስጥ ነው። ቁርአኑ እኮ ትክክል ነው፣ ምንም አይዋሽም። ኦኬ። ስለዚህ አሁን እንዲህ ተብለህ ብትጠየቅስ የቂያማ ቀን አላህ ነው ተብለህ ብትጠየቅ? ይኸው እየነገርኩህ እኮ ነው። መጥቶ ይፈርደናል እኮ። በምን ውስጥ? በደመና ውስጥ። የት ነው ካልከኝ እኔም ልህ ከዳመና ውስጥ ሆኖ ለፍርድ እየመጣ ነው። ኦኬ። ስለዚህ አላህ የት ነው ለሚለው ከአርሽ በላይ ነው የሚለው ምላሽ ኦሎይስ አይሰራም ማለት ነው። የማይሰራበት ኮንዲሽን አለ። የዛ ቀን የምጽአቱ ቀን እኮ የሚቀር ነገር እኮ አንድም ነገር የለም እኮ፣ ሁሉም ጠፊ ነው። ከችግር የለውም ግን የዛን ዕለት እሱ በደመና ውስጥ ሆኖ ሲመጣ ከአርሽ በላይ አልነበረም። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ ነው። በቃ ያኔ እኮ ሁሉም ነገር ጠፋ። በቃ ከዛ በኋላ ያለው ህይወት ለራሱ ነው። ቁርአኑ ምለው ከአርሽ በላይ የሚሆነው ለፍርድ እስከመጣ ድረስ ብቻ ነው እንጂ እስከ ለዘላለም እዛው ሊሆን አይደለም። እና ተመልሶ ወደ ቦታው መመለሱ አይቀርም። ከፍርድ በኋላ መመለሱ አይቀርም። እሱን ለራሱ ነው የምንተው። ወደ ነው የሚመለሰው። አርሽ የሚጠፋ ከሆነ ፍጡር ሁሉ የሚጠፋ ከሆነ ወደ ነው የሚመለሰው። ገነት ውስጥ አታዩትም እንዴ? ይሄን ለራሱ እንተዋለን። ኦኬ፣ ለራሱ እንተዋለን። ስለዚህ አላህ ዘላለማዊ ሁኔታ ከፍጡራን ተነጥሎ አይደለም ያለው ማለት ነው። የሆነ ጊዜ ብቻ ነው ከፍጡራን ተነጥሎ ያለው። ቅድም ደግሞ አንተ ስፔስ ስላለው ሩቅ ስላለው ወይ አርሽ ስለጋረደው ነው የማይታየው ምናምን ባልከው ጥያቄ፣ እሺ በእኛ አስተምሮ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው ውጭ አላህን ያየ ነብይ የለም። ብዙ ነብያቶች ተልከዋል። ኦኬ፣ መሐመድ አይቶታል። መሐመድ ሪሳላም ተልኮላቸው ሄደውም አይተውታል። የትኛው ሙስሊም ይቀበላል? የትኛውንም ሙስሊም አስነስተህ መጠየቅ ትችላለህ። ኦኬ፣ አላህን አይቶት ነበር መሐመድ አላህን አይቶታል። ሙሳ አናግሮታል። እሺ፣ ያናገረው ነብይ ሌላ ወሂ ነው የሚወርድለት ሌላው ነብይ። ሙሳን ግን ቃል በቃል አውርቶታል። እሺ፣ ሙሳን ቃል በቃል አውርቶታል። ሙሳ ሲያናግረው ፊትህን አሳየኝ በሚለው ሰዓት ሙሳ ያንን ተራራ ተመልከት፣ ያ ተራራ የኔን ብርሃን ግርዶሽን ሳነሳ ያ ተራራ የኔን ብርሃን ከቻለው ፊቴን አሳያለሁ ብሎት ነበር። ወደዛ ተራራ ሙሳ ቆሞ እየተመለከተ ፊቱን ግርዶሹን ሲገልጠው ተራራው እንኳን ብርሃኑን መቋቋም አልቻለም። መልካም፣ እሺ። ስለዚህ ሙሳን አናግሮታል። መሐመድ ደግሞ አይቶታል። አደምስ በእጆቹ አይደል አደምን የሰራው? አደም እኮ የሰው ልጆች ሁሉ አባት ነው። መሐመድ አላየውም እያለህ ነው ወንድም። ነብዩ መሐመድ ሄደው አላዩትም እንዴ? ወደ ሚራጅ ለምን ወጡ ታዲያ? ኖ ቆይ እሺ፣ ሙሳ ብቻ ነው ፊቱን ብርሃን ያለከው ትክክል ነው። ሌላን ያልሰማው። እሺ፣ ነብዩ መሐመድ ለምንድን ነው እሺ ወደ ሰማይ ሚራጅ ያደረጉት? አላህን ያየው ማንም የለም። አላህን ያየው ማንም የለም። እረፍ። አንተ እሺ ነብዩ መሐመድ ሚራጅ አላረጉም? ተልኮ አለ ወይ? አይኔ በዛዊ ትምህርትን ያውን የለኝም ግልጽ ነግራችሁ፣ ግን የኔን ባልሰማ ግን ሙሳ ነው እንጂ ነብዩ መሐመድ አላዲን ይውላችሁ። አንድ ነገር እናንተ መስጂድ አልአቅሳ እሺ ለምንድን ነው የምትከበረው? መስጂድ አልአቅሳ ምንድን ነው እንትኗ? አንተ መሐመድ የምትባለው እስኪ አንሳና ተልኮ አለው ይላልከው። መስጂድ አልአቅሳ ለሙስሊሞች ያላት ቦታ ቅዱሳን ቦታዎች ለሙስሊሞች 3 ቦታ ናቸው አይደለ? መካ፣ መዲናና መስጂድ አልአቅሳ። እሺ መስጂድ አልአቅሳ ለምንድን ነው ለሙስሊሞች እንትን የሆነችው የተቀደሰ ቦታ የሆነችው?
አንዳንድ እዚህ ስገቡ የሆነ እውቀት ቢኖራችሁ ጥሩ ነው። ትንሽ እንኳን ምን መሰለህ ወንድም እስልምና ነው ወክላችሁ አንተ ራስህ እዚህ ቃል በቃል ተናገርክ። አንተ ራስህ እዚህ ቃል በቃል ተናገርክ ያልከው ሙሳ የአላህን ፊት ማየት አይችልም አልክ። አሁን ደግሞ መተህ ሙሐመድ አይቶታል ትላል። እረፍ፣ አትዋሽ። አላህን ያየው ፍጡር የለም፣ አላህን ያየው ማንም የለም። አትዋሽ፣ ተው። ሚራጅ ለምን ወጥቷል? ቁርአን ላይ ተጽፏል ወይ? የትኛው ነው እንትን ጠይቅ እኮ። እሺ ማንፈል አንከራከሪው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚራጅ እንዳረጉ ታምናለህ አታምንም? እሺ ለምንድን ነው ሚራጅ ያረጉት? በቡራቅ የወጡት ለምንድን ነው? እሺ ሰላቱንስ ከማን ተቀበሉት? ጀነትና ጀሃነምንስ እንዴት አዩ? አንተ የትኛውን እንትን ነው የምትከተለው? አንተ እኮ እዚህ እያልከን ያለው አላህን ሙሐመድ ፊት ለፊት አይቶታል እያልከን ነው። እረፍ፣ አልተጻፈም እኮ ተው። እሺ ካልተማርክ ወርደ ተማር ወይም የሚሉትን ስማ። ኧረ የምር እናንተ ተማሩ። አይሆን እስቲ መስጂድ አልአቅሳን እኮ ጠየቅኩሽ፣ ምንድነው ጥቅሙ? ሚራጅ ለምን ወጥቶ ስማ ቆደን ማር ነው ገባነው። እሺ ወላሂ እንሰማለን። እኔ አሁን ተመከለ ሙሐመድ ሚራጅ እንደወጡ አምናለሁ አለ አይደለ? ሚራጅ ከወጡ በኋላ እሺ ሰላቱን 5 ወቅት ሰላት የተነገራቸው በእንትና ነው እንደ ሙሳ በሪሳላ በድምጽ የተነገረው? ሰላት መጀመሪያ ስንት ነበር? ከዚህ ላይ ካሜራ አላውቅም፣ ግን ለሙሳ ፊቱ እንዳልከው ያ ሲባል ሰምቻለሁ። ኦኬ ሁላችሁ እዚህ ስትገቡ ደግሞ ሲባል ሳይሆን የሆነ ነገር አውቃችሁ እስልምና ነው ኩራት ስለምትገቡ እዚህ ጋር እስልምና ነው እኮ ስም እያስጠራችሁ ያላችሁት እዚህ ጋር ስትገቡ ማለት ነው። ማወቅ ያለባችሁ ነገር እሺ። ስለዚህ መጀመሪያ ሰላት ሁሉ ለማከዛና አላህ መጀመሪያ ሰላት ለነብዩ የሰጣቸው ስንት ሰላት ነበር? ከዛ ማን ነግሯቸው በምን ሁኔታ አስቀነሱት? ይሄን መልስልኝ እስኪ መሐመድ አንተ። አልተጻፈም ከምትል መጀመሪያ ሰላት ስንት ነበረ? ከዛ ስንተኛው ሰማይ ደርሰው ማን የትኛው ነብይ ነው ነግሯቸው ይሄን ህዝብ አይችለውም ብሎ ያስቀነሱት ይሄን ሰላት? እሱን ተውና ይሄን ነብዩ አንድ ቦታ ሙሐመድ የአላህን ፊት ወይም በአላህ ፊት ቆመው ተናግሯሉ ብለውን ቦታ አምጣና በቃ ያው ያንተን ትምህርት እኔ ሙሉ በሙሉ አምናለሁ። ለምንድን ነው ሚራጅ የወጡት? ሚራጅ የወጡት ከአላህ ጋር ለመነጋገር ነው እንዴ? እሺ ፊት ለፊት አይደለም ያወሩት? እናንተ እንደ ሙሳ በግርዶሽ ሆነው እንዴት ነው እናንተ የምትማሩት? አይደለም ሲጀመር በዚች ምድር ላይ ማንም አማኝ አላህን ለማየት እንትን አልተባለም፣ አልተፈቀደም። አስተግፍሩላህ አልዓዚም። ይሄ ነገር ይቅር፣ ወደ ማይሆን ቦታ እየሄደ ነው። አሁን ርዕሳቸው እነሱን ጠይቃቸው። እንግዲህ እናንተ የምትከተሉት ምን አይነት እስልምና እንደሆነ አላውቅም። እኛ እስካሁንም ድረስ ከልጅነታችንም ጀምረ ትልልቅ ዑለማዎችም ያስተማሩን ይሄንን ነው። ያ እስቲ ሜቢ ሱረቱ ነጅም ላይ ሱረቱ ነጅም አንዴ ክፈተውና እዛ ላይ እዚሁ እንትን ልበላችሁና ሜቢ ልጠቁማችሁና ይሄ አብዲ እንዳለው ኢብን አባስ ሙሐመድ አላህን አይቶታል ብሎ ነው የሚያምነው። ወደዛ በሄደ ጊዜ ላይ ሙሐመድ አላህን አይቶታል የሚል አቋም አለው። የተወሰነ አንብብላቸው እስከ ቁጥር 7 ይመስለኛል ቁርአን ላይ ስላሉ። ኧረ እኛ የምናውቀው እሱን ነው። ግርዶሹን አንስቶ እየኝ ብሎት እንዳየው ነው የምናምነው። አንተ እኮ ጌታ እኮ ነው። ይኸውልህ ጌታ እኮ ለፈለገው ሰው የፈለገውን ማድረግ ይችላል። እናንተ እንደምትሉት ሙሳ አየው ወይ ከሊያየው እንደዚህ ከሆነማ ታዲያ ለምን ያዝንላል? የአኺራ ቀን ማለት ነው። ለሁሉም ሰው እኩል ከሆነ ቅጣቱ እናንተ እንደምትሉት ከሆነ ለአንዱ መሀሪ ለአንዱ እንትን ለምን ይሆናል? በሰራው ስራ አዛኝ ስለሆነ እኮ ነው ጌታ የፈለገውን እኮ ማድረግ ይችላል። ያ አክቹአሊ አጨቃጫቂ ነው። በቃ ልጠቁማችሁና አረ ምንም አጨቃጫቂ ነገር የለውም። እኔ እንጃ እሺ ልንገራችሁ። ሲቬኪ ቀጥልሽ። እሺ ልንገራችሁ።
ይሄ የቁርአን ክፍል ሙሉ አውዱ ልክ መሐመድ አላህን እንዳየው ነገርም ይናገራል። ከኋላ መለስ ብለህ ሙሉውን አንብበው ሱረት ነጅም ላይ ያለውን። ቪኪ እንትንን አውጣልኝ፣ የዋብዮቹን ቁርአን አንዴ ክፈትልኝ። የዋብዮቹን ሱረት ነጅምን ክፈተው፣ እዛ ላይ ያስቀምጠዋል። አላህን አይቶታል የሚለውና ያላየውም የሚለው ኢብን አባስ ሐቂቂ በሆነ ሁኔታ አይቶታል አላህን መሐመድ ብሎ ነው የሚያምነው። በአይሻ በኩል የመጣ ደግሞ አላየውም የሚል አይነት እንድምታ አለ። ሊቃውንቶቻችሁ በዚህ ዘንድ አይሻ በእኛ ዘንድ እውቀት የላትም፣ ስለዚህ ኢብን አባስ መሐመድ የጸለየለትም ነው ተቀባይ ያለው ኢብን አባስ ነው አይቶታል የሚልም አለ። ክርክሯን አንድ አንብብልኝ እሷ ጋር አድርገውና ለእናንተ ላይ ይታይ ይችላል። እኔ እያየሁ አነባዋለሁ። አስጠጋው ሙሉ ለሙሉ ስለማይታየኝ አንብበውና ታሳያቸዋለህ። አንብቤ ያሳያቸዋለሁ በኋላ። እዚህ ላይ የተፍሲር ባለሙያዎች እንደሚሉት ነብዩ አዩት የተባለውን ነገር ምን እንደሆነ ከፍተኛ ክርክር እንዳለ ዘግበዋል። አንዳንዶች እንዳሉት አላህን አዩ ማለት ነው ሲሉ ይህንን አባባል በግንባር ቀደምነት የሚመሩት ታላቁ ሱሐቢ አብደላ ኢብኑ አባስ እና ኢክሪመት ናቸው። ያው አላህን አይቶታል የሚለውን ማለት ነው። ያ እንግዲህ ኢክሪማና ኢብኑ አባስ ማለት መሐመድ ቁርአንን በብቸኝነት እንዲፈስር እጁን ጭኖ ጸሎት ያደረገበት ነው። ጋይድ ሁለተኛው አባባል ደግሞ የቁርአኑ ዘገባ ያተኮረው ስለ መልአኩ ጅብሪል በመሆኑ ነቢዩ ራሳቸው ጌታዬን አላየሁም በማለት ስላስተማሩ አዩት የተባለው ጅብሪልን ማለት እንጂ አላህን ማለት እንዳልሆነ ይደመድማሉ። በተጨማሪም አላህን አይተዋል የሚለውን አስተምሮት በጥብቅ ይኮንናሉ። የሐዲስ ባለሙያዎችና የተፍሲር ጠበቆችም የሚደግፉት አባባል የአይሻን ትረካ የያዙት ማለት ነው። እኔስ ሜይ ቢ እዚህ ጋር ትንሽ ግልጽ ካደረግንላችሁ ብዥታችሁን እናንተ ሄዳችሁ ማንበብ የእናንተ መጽሐፍ ስለሆነ አሳያችሁ። ትንሽ ተጋግል ምንም ብዥታ የለውም። ይኸውልህ የትኛውም መዝሀብም ሂድ ምንም ላይ ሂድ አንተ ከቁርአን ጋር የሚጋጭ ከሆነ የኔ ሐዲስ ተውት ብሏል። የትኛውም እንትን ከቁርአን ጋር አመሳስላችሁት የሚጋጭ ከሆነ የትኛውም እንትን ይተዋል እኮ ተፍሲራቸው ማለት ነው። ያ እንግዲህ ለጊዜው የኛው ቶፒካችን ስላልሆነ መለስ ስንበልና ስለዚህ አየው አላየው ለጊዜው ቶፒካችን ስላልሆነ ብዥታችሁን የተወሰነ እንትን እንዳልናችሁ አሁን ትንሽ ፖይንት ያገኛችሁ ይመስለኛል። መሐመድና አላዲንም አብዲ ያለውም ትክክል ስለሆነ ማለት ነው። ኤኒዌይስ ወደ ዋናው ፖይንት መለስ አድርገውና እንግዲህ አላህ በቂያማ ቀን በደመና ውስጥ ይመጣል የሚለው ቶፒክ ላይ እንመለስ። ይህንን እንግዲህ ሀባሾቹ ቅጣቱ ብለውታል። የሚመጣው ቅጣቱ ነው እንጂ አላህ አይመጣም። መምጣት፣ መሄድ፣ መቆም፣ መነሳት የፍጡር ባህሪ ነው። ይሄ መጣ ከተባለ ደግሞ እሱ ፍጡር ነው የሚል አቋም ስላላቸው አላህ አይደለም የሚመጣው፣ ቅጣቱ ነው የሚመጣው። ኢቨን ሲታይ ራሱ በእንትን ራሱ እንደ ፀሐይ እንደ ጨረቃ ወለል ብሎ ይታያል የሚለው ሐዲስ የመሐመድ እሱ ራሱ በሐቂቂ አይታይም የሚል ነው ሀባሾቹ እይታ አቋም። እምነታቸው እንደዛ ነው። ምክንያቱም አይን ራሱ ቦታን የሚጠቁም ስለሆነ አንድን ነገር አየሁት ስትል ወይም ከፍታ ላይ ነው የምታየው፣ ወይም ዝቅታ ነው የምታየው፣ ወይም አግድም ነው የምታየው። በዳይሬክሽን ነው በአቅጣጫ ነው የምታየው። ስለዚህ በአቅጣጫ የምታይ ከሆነ ስለዚህ ቦታ አለው ማለት ነው። አይን ቦታን የሚጠቁም ስለሆነ ወይም ወደፊት ነው ወይም ወደ ላይ ነው ወይም ወደ ታይ ነው፣ ብቻ እንደዚህ ነው የምታየው። አቅጣጫ ውጭ አይደለም አይነት ላይ የሚችለው አቅጣጫን ያካበበ ነው የሚያየው። ስለዚህ አቅጣጫ ለፈጣሪ ከሰጠ ደግሞ ፍጡር ነው የሚሆነው የሚል አስተምሮውን ሀዋሾቹ ስለሚደግፉ፣ ስለዚህ ሲታይ እንኳን በኬፍያ አይደለም እንዲህ ነው በዚህ እንደዚህ ከላይ ከታይ ተብሎ አይታይም ብለው የሚያምኑት። ሀዲሱ ግን በግልጽ ጨረቃ ወለል ብላ እንደምትታይ ወይንም ፀሐይም ወለል ብሎ እንደሚታይ ይታያል ይላል። እሱንም ሙሉ ለሙሉ አይቀበሉትም። ይህንንም ቅጣቱ ነው የሚመጣው እንጂ አላህ አይመጣም ብለው ነው የሚሉት። ይሄ የሀባሾቹ ትርጉም ነው። ሀጂ ሳኒ አቢብ የቁርአን ትርጉም ነው። የቀደሙ ያሳየናችሁ ደግሞ አሁን በህይወት ያሉት እንትና ስማቸው ማን ነበር? ስማቸው ይጠፋኛል። መሐመድ ዜኒ ያ አፍሪካ ቲቪ ላይ ፈትዋ የሚሰጡት ማለት ነው እኮ የቀደሙ ይመስለኛል።
ደይፍ ሐዲስ ነው። ደይፍ ማለት ያው ደካማ ሐዲስ ይሆናል። የትኛው መጀመሪያ ላይ ያመጣው ትእዛዙ ነው የሚለው ማለት ነው እንጂ ይኸውልህ ያን ቀን የአባሾቹ ነው እያልኩ ነው። ስቲል የሚመሩበት ነው። ስቲል አባሾቹ እንዳሉ ታውቃለህ። ይኸውልህ በእኛ አስተምሮ ምን አለ መሰለህ ማሸር ሜዳ ላይ ለምሳሌ ህዝቡ ለስንት ዓመታት ያናክል በውሃ ጥም በምን ሲሰቃይ እያንዳንዱም ነብይ ከኢሳ ጀምሮ እስከ ኢብራሂም ድረስ እያንዳንዱ ያለውን ነብይ አማልዱን ከጌታዬ ጋር ብለው ሲጠይቁ እኛ አቅም የለንም እኛ ራሱ ለራሳችን አንዳንድ የሰራነው ጥፋት አለ በሱ እንኳን እንፈራለን ብለው እንትን ሲሉ ነብያችንን መሐመድ ሰለላሁ ዐለይሂ ወሰለም ሄደው ሸፋውንም ብለው ሲጠይቁ ጌታቸውን ፊት ለፊት ስጁድ ተደፍተው የሚለምኑት ማለት ነው። ታዲያ ስጁድ ተደፍተው የሚለምኑት ትእዛዙን ነው። ስለዚህ አላህ ነው የሚመጣው የሚለውን ቦልድሊ አንተም ትደግፋለህ ማለት ነው። የኛውን ክፍል ይህንን ትርጉም አትቀበለው። እኔ እንጃ እኛ ትክክለኛ ሙስሊም እስከሆነ ድረስ እንደዛ ነው የምናስበው። እስኪ ሌላ ሀሳብ ያለው ካለ ማውራት ይችላል። እሺ ነስረዲን እንኳን ደህና መጣ። አይ ቲንክ መሐመድ እና አላዲን መቀጠል ከፈለጋችሁ ቀድማችሁ ስለመጣችሁ እድል ሰጣችኋለሁ። እና ነስረዲን አሚድ እኛም የምንቀበለው የቁርአኑን ሐሳብ ብቻ ነው። በቁርአኑ ላይ የተገለጸውን ብቻ ነው እንጂ የተጨመረው ወይም የተቀነሰውን ማንኛውን ነገር እንቀበልም። ቁርአን ላይ ያለውን እኮ ተፍሲሩ ነው የሚለያየው እንጂ ቁርአኑ እኮ አንድ ነው። የትኛውን ተፍሲር ነው የምትቀበለው አንተ? ሁለት ተፍሲር ነው ያለው ቁርአኑ። ስማ ቅጣቷ የምትለው ማለት ነው በቁርአን ውስጥ አልተገለጸም እኮ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስጁድ ተደፍተው የሚለምኑት እኮ መቼስ ትእዛዝን እኮ አይደለም እንዴ? ረሂምና አዛኘውን እኮ ጌታዬ ለህዝብ ይዘንለት ብለው የሚለምኑት አላህን ስጁድ ተደፍተው አቀርቅረው እዛ የሚለምኑት እኮ ጌታቸውን ነው እንጂ ትእዛዝን እኮ አይደለም። ይሄን ታምናለህ አይደል አንተ? ነቢያችን ሰለላሁ ዐለይሂ ወሰለም ስጁድ ተደፍተው ለህዝባቸው እንደሚለምኑ ሸፋ እንደሚሆኑ ታምናለህ? አዎ አምናለሁ። ስለዚህ ይሄን ካመንክ አንተ ስጁድ የሚደፉት ለማን ነው? አንተን ከማስከፋ ህዝብን ይቅር ብያለሁ ብሎ ህዝቡን ይቅር የሚለው በሳቸው ምክንያት የት ሆኖ ነው? ትእዛዙ ነው? ሌላ ሰው መቀጠል ይችላል። ኦኬ። ስለዚህ አላህ ነው ግዴታ የሚሆነው ነው የአብዲም አቋም። መሐመድ አይደለም ጥያቄ። ስለዚህ አላህ ነው የሚለው ላይ አብዲ ፍሬም የሆነ መስመር በያዘ ሁኔታ እሱን ነው አርጊው እያደረገ ያለው። አይ ቲንክ መሐመድም ተቃውሞ ዝስማሽ ያላቸው አልመሰለኝም። ታይቷል አልታየ የሚለውም እንግዲህ እነ ኢክሪማን ታውቁታላችሁ። የመሐመድ ሳባ ነው። ኢብን አባስ ደግሞ የመሐመድ አጎት ነው። እነሱ አዎ መሐመድ አይቶታል የሚል እንትን አላቸው። እሱ እንግዲህ የእናንተ ጉዳይ ይሆናል። ኤንዌስ ግን በደመና ውስጥ የሚመጣው አላህ ነው የሚለው ሐዲስ ቁርአኑ በግልጽ ይለዋል። ባይዘ ቁርአኑ በግልጽ ነው የሚለው አላህ ነው የሚመጣው ነው የሚለው ምንም አለ ጥርጥር ትእዛዙ ነው የሚመጣው አይልም ቁርአኑ አረብኛው። ግን ሐባሾቹ ይሄን አይቀበሉትም አይደለም። ምክንያቱም መምጣት መሄድ የሚነገረው ለፍጡር ስለሆነ አላህ ይመጣው የሚመጣው ትእዛዙ ሳይሆን ራሱ አይሚን እንትኑ ነው ቅጣቱ ነው የሚል ነው። ቅጣቱ ነው የሚመጣው የሚል ነው። ዋብያዎቹ ደግሞ ነው ትእዛዝ የሚል የለም ቅጣቱ የሚል የለም። ቅጣት ባይዞ ቅጣት ከሆነ ቂያማ ቀን ድረስ ለምን ይጠብቃል? ከቂያማ በፊት አላህ አይቀጣም እንዴ? እኔም ማልቀበለው ይህን ለዛ ነው። ያ ምሕረቱና ቅጣቱ ለምሳሌ በየቀኑ ሊመጣ ይችላል። ሰዎች ሲያጠፉ ሊቀጣ ይችላል። ፈጣሪ በማንኛውም ጊዜ በየትኛውም ሰዓት ሊቀጣ ይችላል። ስለዚህ ቅጣቱ ነው የሚመጣው ከተባለ በማንኛውም ሰዓት እንደሚቀጣው ማለት ነው የሚሆነው። አለ ሲጀመር እኚህ ሙስሊሞች አይደለም፣ እኚህ አሸባሪዎች ናቸው። የነሱን ማንኛውንም ዶክትሪኔት አንቀበልም እኛ። አይ መሐመድ ይኸውልህ አሸባሪ አይደለም። የእናታችን አይሻ ረዲየላሁ ዐንሃ ራሷን የቻለ ሐዲስ አላት። የእሷ አይነካም የእናታችን አይሻ። ግን አንተ እዚህ ጋር የመዛሀብ ልዩነት አለ። የመዛሀቡ ልዩነት አንተ እውቀት ካለ ከቁርአን ጋር አመሳስለ የሚሆነውን አንተ ከቁርአን ጋር የሚሆነው መውሰድ ነው።
አይ እውቀት የለኝም የምትል ከሆነ ደግሞ እዚህ ጋር አላህ አርሽ ላይ ነው፣ አላህ ይሄ ያለው መጀመሪያ ያዘዘንን እኮ በቅጡ አልሰራንም። ሁሉም ነገር ለሱ ትተህ በቃ ላ ኢላሀ ኢለላህ መሐመድ ረሱላህ አንድ እንትን ነች በቃ አንድ አቂዳ ያዘ ሰው ነው ጀነት ይገባል የተባለው እንጂ ወሃቢያ ጀነት ይገባል፣ አህባሽ ጀነት ይገባል፣ ይሄ ሰፊያ ጀነት ይገባል አልተባለም። ነቢያችን ምንድን ያሉት? ላ ኢላሀ ኢለላህ መሐመድ ረሱላህ እሷን ይዞ ብቻ የመጣ ቀን ነው የአኺራ ቀን ጀነት የሚገባው። ችግሩ ምንድነው? እሱ መሰለህ 73 ቦታ ትከፈላላችሁ፣ 72ቱ የገሃነም ናቸው አይደለ? አንዷ ስቀር 72ቱ የገሃነም ናችሁ። ስለዚህ ይሄ በቁርአን ላይ እንዲህ እየተለያየ ቅጣቱ ነው የሚመጣው፣ አላህ አይመጣም፣ አላህ ነው የሚመጣው ቅጣቱ ነው እያለ መቼም አንድ አትሆንም። አላህ እንጂ ቅጣቱ አይመጣም። ቅጣቱ መምጣት ካለበት እኮ አሁን ወርዶ መቅጣት አለበት። እኔ ስንትና ስንት ነገር እያደረኩት እየበደልኩት እስካሁን ዝም አይለኝም። ቀርቶ ወይም ህይወቴን መውሰድ አለበት። አሁን ግን እኔ ቅጣት ይመጣል ብዬ አላምንም። አላህና አላህ ብቻ ነው። እሱ መሐመድ እሱን እንትን አትበል። ይኸውልህ ጌታ አዛኝ ስለሆነ ነው እንጂ ስንት ወንጀል እንሰራለን። እዛ ጋር እኮ አንተ ዚና እየሰራ እኮ እዛ አድርቆ ሊያስቀር ይችላል። በእጁ ነው ያለ ሁሉም ነገር። ግን ጌታ ከማንም በላይ አዛኝና መሐሪ ነው። ከዛሬ ነገ ትመለሳለህ ደጄ፣ ከዛሬ ነገ ትመጣለህ እያለ ነው የሚያልፍ። ወደዛ ርዕስ አትሄዱ እና አሁን እፎይ ቅድም ባልከው 73 ቦታ ብንከፋፈልም 73ቱም የጀሃነም ሲሆኑ አንዷ ብቻ ላ ኢላሀ ኢለላህ መሐመድ ረሱላህ እሷን ብቻ ይዞ የመጣ ሰው ጀነት ይገባል ተብሏል። እስቲል ጻፈውም እንደዛ ነው። በቃ እኛ ምናምን ነው ትክክለኛ ሙስሊም እስከሆነ ድረስ በአላህን ጌታነት ከመሰከረ የነቢያችን ሰለላሁ ዐለይሂ ወሰለም ነብይነት ከተቀበለ ችግሩ ምንድነው መሰለህ? የአንተ አላህና የኔ አላህ ከተለያየ የአንዱ አላህና የወንድምህ አላህ ከተለያየ ማለትም የአንተን አላህ ጣዖት ነው የሚወርድ የሚወጣ ነው ካለው እሱም ገነት ይገባል አላህ ስላለ ብቻ። ለምሳሌ ለምሳሌ ሺያዎች አንተ ቅዱስ የምትላቸውን አይሻ ገሃነም የምትገባ ነች ብለው እንትን ይላሉ፣ ረዳ ያደርጉባታል። ዘማዊ ነች ብለው ነው የሚያምኑት። ዝሙት እንደሰራች ነገር የትኛው መዝሐብ ተከታይ ነው እንደዛ የሚለው? ሺያዎች። ስለዚህ ከዚህ ጋር በተያያዘ ሺያ አይሻ ብዙ ነገር ኢቭን ለሙሐመድ ሞት ምክንያት እንደሆነች ነው የሚያምኑት። እንደዚህ አይነት ነገር ነው በደንብ የሚሰርቧት። እነ ዑመርን እነ አቡበከርን እንትን ይሏቸዋል። የአሊን አሟሟት መሰረት አድርገው አሊን እንትን ብለውታል፣ ገፍተውታል የሚል አቋም ስላላቸው እነኚህ አሁን በእነኚህ ላይ ሙሐመድ ደግሞ ጥያቄው ምንድን ነው? ሙሐመድ ደግሞ ምን ብሏል? አንድም ሙስሊም ታከፈረ አንድ ሰው ሙስሊም ከሆነ ያንኛው በትክክል ክፍረቱ ወይም ወደሱ ይመለሳል ወይም ወደዛኛው ይቀራል አይደለ? በነስ እሺ፣ በቁርአንም ከተለያያችሁ በእንትን ከተለያያችሁ አንድ እስከመቶን ድረስ ሙሐመድን እስካልታዘዝከ ድረስ አማኝ አትባልም አይደለ? ቁርአኑ እኮ አንድ ነው እኮ። ችግሩ እኮ ተፍሲር ላይ ነው እኮ። ተፍሲሩ ላይ ከተለያየ ምን ትርጉም አለው? አንድ ነው ብትልም የታላቁ ጌታ ቃል እኮ ነው። ትርጉም ላይ እኮ ነው እንትን መዛሃቦች የራሳቸው እንትን አላቸው እንጂ እኮ ቁርአኑ እኮ አንድ የጌታ ቃል ነው እኮ፣ የተለያየ እኮ አይደለም እኮ። አሁን ችግሩ ምን እንደሚያመጣብህ ታውቃለህ? አንድ ነው ብትልም ሁሉም የተለያየ ትርጉም ካለው አንድ አይደለም። በቃ በቁርአኑ አንድነት እያመንክ አይደለም። ምክንያቱም አንደኛው አንተ አላህ እጅ ያለው ስትል ያኛው ደግሞ እጅ ካለው እሱ ጦጣ ነው ወይንም ደግሞ ፍጡር ነው ይልሃል። አንተ አላህ ነው የሚመጣው ስትል የሚመጣ የሚወጣ የሚቀመጥ ከሆነ እሱ ደግሞ ፍጡር ነው ፈጣሪ አይደለም ይልሃል። ያንተን ፈጣሪ ቁርአን ላይ ገለጸው ባህሪው ነው ያልከውን እሱ ደግሞ ያንተን ፈጣሪ ምን እያለው ነው? ፍጡር ነው እያለው ነው። ይሄ ደግሞ ምን ያመጣባል? ያንተን ፈጣሪ ፍጡር እያለው እሱም ሙስሊም ነው ወይ እኮ? ይኸውልህ ይሄ ብዙ መከፋፈል ያለው እፎይ እንደ ሀገራችን ነው። ተው እንደ ዓለማችን እንደ ዓለም አይደለም። እኛ ሙስሊሞች ብቻ ነን እኮ። ይኸውልህ እንደ ዓለም አይደለም፣ እንደ ዓለም ነው ወንድማችን፣ እንደ ዓለም ነው። የሙተዚላዎችን ታሪክ ታውቃለህ? እኔ እንጃ። በደንብ አጥና። ሙተዚላዎች ምንድነው? አሻሪ ምንድነው? አታሪ ምንድነው? እነኝን መለስ በልና አጥና። መምህር እንኳን ደህና መጡ። ጤና ይስጥልን። እንደምን አላችሁ? እንዴት አመሻችሁ? ደህና ናችሁ ወይ?
ድንቅ ውይይት ነው። በጣም ስንጠፋ ብቅ እንበል ብለን ነው። ጠፋህ ለምን እፎይ ቤት አትመጣም የሚሉ መልእክቶችን በዙና ዛሬ ተከሰትን። ደህና ሰነበት ወይ? እንደምን አለ አለን ይመስገነው። ሁሉ ሰላም ጤንነት እንደ ቸርነቱ ደህና ነን። ዛሬ ደግሞ ድንቅ ውይይት ነውና በክርስትናም እኮ ብዙ አይነት አስተምህሮ ያላቸው ግለሰቦች አሉና በእኛ ግን አንዲት ሃይማኖት አንዲት ኦርቶዶክሳዊት ቤተክርስቲያን ናት ያለችና መጽሐፍ ቅዱስን ብቻ ስለጨበጠ በራሱ የሚተረጉም የእግዚአብሔር መንግስት ተካፋይ አይሆንም። በእኛ አስረግጠን የምንናገረው ማለት ነው። አንድ ሰው መጽሐፍ ቅዱስን ብቻ ይዣለሁ ብሎ በራሱ ትርጉም ተርጉሞ ዞት ከመጣ በእግዚአብሔር ቤት ተቀባይነት የለውም እና በዚህኛውም እንደዚህ እንዲለዩልን ለጠቅላላ እውቀትም ስለሚጠቅመን ጥሩ ውይይት ነው ለማለት ነው። እየሰማን ነው። ኃይለማርያም በርቱ፣ ያው አምላክ ያበርታል። እሺ ቴንክ ዩ። ያ እኛ እንግዲህ መምህርም እንዳሉት ምንድነው እሱ የፈለገ ተመሳሳይ ከኔ ጋር ኦርቶዶክስ ነኝ ቢል መጽሐፉን ያላውድ ያላባቶች አስተምሮ በራሱ የተለየ ትርጉም የሚሰጠው ከሆነ ይወጣል። በቃ ከክርስትና ነው። ምንም እንደራደረው ነገር የለም። አንድ ነው ምናምነው እኮ ክርስቶስን ያምናል እኮ እንደዚህ ቤተክርስቲያን ይሄዳል እኮ መጽሐፍ ቅዱስን ይዟል እኮ ነው። የተለየ ትርጓሜ ካመጣ ለምሳሌ ክርስቶስ በደመና እመጣለሁ ብሏል። ቅድም አሳያችኋል። ማቴዎስ ወንጌል ምዕራፍ 24:30 ላይ፣ ማቴዎስ ወንጌል ምዕራፍ 25:30 ላይ፣ ዮሐንስ ራእይ ምዕራፍ 1:7 እና 17 ላይ ክርስቶስ እንደሚመጣ በደመና ተናግሯል። አይ ክርስቶስ አይደለም የሚመጣው ክርስቶስ አይመጣም ብሎ ቢል ክደት ነው። የወጉት ሁሉ ያዩታል ያዩኛል እመጣለሁ ብሎ እሱ አይደለም ሌላ አካል ነው የሚመጣው ቢል ሊትራሊ ክደት ነው። ክርስቶስን እየካደ ነው። የሚጠብቀው ሌላ አምላክ ነው። ሌላ ጣዖት እየጠበቀ ነው። ጣዖት እየጠበቀ ነው። አምላክን ሳይሆን በአይምሮ የሳለውን ጣዖት እየጠበቀ ነው እና ከክርስትና ይወጣል። ኮምፕሊት ምንም ኮምፕሮማይዝ የምናደርገው አይኖርም ነው። ስለዚህ በግልጽ በደመና እመጣለሁ ከመላእክቱ ጋር እመጣለሁ መላእክቶቹን ልካለሁ ክርስቶስ ብሎ ሳለ ኖ ክርስቶስ እኮ አይደለም በደመና የሚመጣው የተወጋው ክርስቶስ ሳይሆን ሌላ አካል ነው የሚመጣው፣ ወይንም ደግሞ ትእዛዝ ነው የሚመጣው እሱ አይመጣም ምናምን ነገር ብትል ትወጣለህ በቃ ከክርስትና። ምክንያቱም አምላክን ነው እየካድክ ያለው። አይ ክርስቲያን ብሏል እኮ እናመቻቸው እናስማማው ቁጥራችን እንዳይጎል ምናምን ነው አንልህም። የዘላለም ህይወት ጉዳይ ስለሆነ የድነት ጉዳይ ስለሆነ ህይወት የሚገኝበት ስለሆነ፣ ስለዚህ አሁን ቁርአናችሁ ላይ በግልጽ አላህ ይመጣል በደመና ውስጥ ይላል። ምንም እንኳን አላህ ከአርሽ በላይ ነው ከፍጡራን ጋር አይነካካም ወደ ፍጡራንም አይገባም ብትሉንም ይሄው ገባ። እስከ ቂያማ ቀን ድረስ ወይንም አይገባም በሉና ተናገሩት። እስከ ቂያማ ቀን ድረስ ነው ወይንም ካልገባም እስከ ቂያማ ቀን ድረስ ብቻ ይሆናል ማለት ነው። whoever denies a verse a verse of Quran permissible to strike his neck። አንድ ሰው ቁርአንን ማንኛውም ቁርአንን ቢክድ ምን በሉት አንገቱን ቁረጡት ነው የሚለው ሐዲሱ። ክደት ነው። አላህ ይመጣል እያለ አላህ አይመጣም ካለ ምን አድርጉት ይላል? አንገቱን ቅጨው ነው የሚለው በእስልምና። ማንኛውም በአንድ የቁርአን አያ እንኳን ከተከራከራችሁ ከእስልምና ትወጣለህ ነው የሚለው። ስለዚህ አላህ ነው የሚመጣው፣ ትእዛዙ ነው የሚመጣው። በግልጽ ሙሐመድ ሱራው ምንድን ነው? ሱረቱ በቀራ የላሚቷ ምዕራፍ 210 ላይ